እየተባልክ ይህንን እንኳን ትረሳ አያደርግም ጭንቅላታቸው። ይህን እንኳን መረዳት አይችልም አይምሯቸው። ፕሊስ ይህን ሰው እያታስገቡት፣ የተሻሉ ሌሎችን አስገቡ። አይምሯቸው ይህን እንኳን መገንዘብ አይችሉም። ኔትወርካቸው የተሻለውን አስገቡ፣ ማውራት የሚችሉ ቢያንስ አርጉመንትረስ ማድረግ የሚችሉ ምንድነው እየተወራ ያለው ምንድነው የተጠየቅ ነው የሚለው ነው የሚሰሙትን እንትን በሉ። ሰው መውለድ ማትችል ሪከመንድ ትደረጋለች እንድታገባ አብዲ መልሳ መውለድ ማትችል ሪከመንድ ትደረጋለች ወይ? ነብይ ሪከመንድ አድርጓል። አሁን እኛ ጋር ልንገርህ፣ እኛ ጋር አሁን መውለድ የማትችል ሴት አታግቡ አይደለም ማለት። አሁን አንድ ሰው ዘሩ እንዲቀጥል ይፈለጋል። ገባህ? እሷ መሀናትና እስልምና ሁሉንም አምቻችቶ ነው። አብዲ ገባህ? መውለድ የማትችል ሴት ማግባት የተጠላ ነው የተወደደ ነው? መውለድ የማትችል ሴት የተወደደ ነው እንጂ ታገባታለህ። የምታገባት መስፈርት አለው ማለቴ። አሁን አንድ ሰው ዘሩን መተካት ዘሩን እንትን ማለት ይፈልጋል። ገባህ? ዝም ብሎ እሷ መሀናትና እሷ ጋር አርጅ ማስረጃ አለ የተወደደ እንደሆነ የተወደደ ነው የሚለው እሷ ጋር አታረጅም አብረህ ካላ ማይሻል ጭንቅላት ነው ሁሉም ያላቸው። ማውራት እንጂ መስማት አይችሉም። የተወደደ ነው አልክ፣ ማስረጃ አንጣ ተባልክ። መካን ሴትን ማግባት ነው የተወደደው ብለህናል። ማስረጃ አንጣ። ይሄ ክርስቲያኖች ቤት ነው። ለምን ወጣ? መረጃ ስትጠየቁ ትወጣላችሁ ዘላችሁ። ዝም ብለህ ተረት ተረት የምታወራበት እዛ ሙስሊሞች ውስታዞች ጋር ሄዱ። ይሄ ክርስቲያኖች ቤት ነው። ለምታወራው መረጃ ትጠይቃለህ። ምንም አያውቁትን በአረብኛ በሌ ሴጣን ቋንቋ አውራና ከዛ ወዲያ እስልምና ሴት ልጅ እንዳከበራት ብለህ ፎክር። ይሄ ግን ክርስቲያኖች ቤት ነው። ሰዎች በሚገባቸው ቋንቋ እናወራለን። ያኔ እስልምና ገመና ይገለባል ማለት ነው። እንዲህ ሕፃን ልጅን ገልበህ እንደምታጥበው እስልምናን ገልበን ነው የዱፍን ቆሻሻውን በእውነት እጥብ የምናደርገው በእውነት ቃል ማለት ነው። ይሄ ቤቱ የክርስቲያኖች ነው። እዚህ የምታዩት ሁሉም ገብተው ተራግፈው ድራማም ሊሰሩ ሲሉ ሊዋሹም ሲሉ በየትኛውም ሳይድ ተይዘው እንዲህ ተራግፈው አራግፈን ባዷቸው የምንሸኝበት ነው። ስለዚህ በተቻላችሁ መጠን አትዋሹ። በተቻላችሁ መጠን ድራማ ለመስራት ተሞክሩ። አንደኛ ብትዋሹ አትዋሹንም እኛን፣ ድራማ ለመስራት ብትሞክሩ አትችሉንም እኛን። ስለዚህ የምናቀርበው የምናጠንቅቀን ሰዎች ነን። አፍራ እንኳን ደህና መጣሽ። ውሸታም ስለ ሃይማኖት የቱን ታውቃለና ነው? አፍራ ስለ ራስህ ታውቃለህ? እንኳን ደህና መጣሽ። ድምፅሽን ከፍ አድርጊ። ድምፅሽን ከፍ አድርጊ። ሰላም ይሰማለሁ? ትሰሚያለሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። አግብተሻል? ልጅ አለሽ? አራቅድ የዛሬው ቶፒክ ይሄ ነው። ካላገባሽ ነብይሽ ምን ይላል? ካላገባሽ መሀን ከሆንሽ እድል የለሽም እያልኩሽ ነው። ማለት ካላገባሽ ምናልባት ማለት ነው። መሀን ከሆንሽ ምናልባት ከምንጣፍ አትሻይም ይላል አስተምሮትሽ። መሀን ሴት ከእግር መረገጫ ከምንጣፍ አትሻልም ብለሽ ታምኛለሽ? አልገባኝም፣ ግልጽ አድርግልኝ። ይቅርታ። መሀን የሆነች ሴት በር ላይ ስንገባና ስንወጣ ጫማችንን ምንጠርግበት ምንጣፍ አለ አይደል? እንደሱ ነች ይላል። አንቺ እንደዛ ነኝ ብለሽ ታስቢያለሽ? እንደው መሀን ብትሆኚ? አይ ሰው ነው። ስለዚህ ሰንበዴ እግር መርገጫ ምንጣፍን ነች ያላገባች ሴት ቢል እንዴት ታየዋለሽ?
ይህን አልቀበለውም። ስለዚህ እንደኔ ሴትን ልጅ ወይም ደግሞ ሰውን ከእግር መርገጫ ምንጣፍ ጋር ኮንሲደር የሚያደርግ ካለ ይሄ አጋንንታዊ ነው ብዬ አምናለሁ። አንቺም እንደዛ ታምኛለሽ? ሲጀመር እንደዚህ የሚያስብ አካል ካለ ጃላቅ ይከብዳል ለመግለጽ። ይኖራል ብዬ ደግሞ ሜቢ ካለ ከባድ ነው። ካለ ከባድ ነው። ሴትን ልጅ ከእግር መረገጫ ምንጣፍ ጋር ጫማ መጥረጊያ ጋር እኩል የሚቆጥራት ካለ ከባድ ነው እያለችን ነው። ምን ሚል መሀን በመሆኗ መሀንነትን ወዳ አይደለም የምታመጣው ወይ ቁርአን ላይ ነው እንደዚህ የሚለው ነገር ያለው። እኔ አላልወጣኝም፣ ጥያቄ ነው እየጠየቅኩ ያለሁት። አንተስ ከአፍራ ጋር ትስማማለህ? አንድ አካል ሴት ልጅ እግር ከመረገጫ ማትወልድ ከሆነ ልክ እንደ ምንጣፍ ነች ብሎ ቢል? አይ አልቀበልም። አልቀበለው። የምራ ትቀበያለሽ? አይ ከስድብ አይተናነስም። ኦኬ ከስድብ አይተናነስም። ቻላ ኦኬ ከስድብ አይተናነስም አንቀበለውም እያሉ ነው። አንዴ ሀዲሱን ክፈትልኝ። ሀዲሳችሁ ላይ ነው ያለው። ኦኬ ቀጥላ ክርስቲያን ሱናን አቢ ዳውድ ቮሊም 1 ላይ የሚገኝ ነው። አንብቦ ኦኬ ሱናን አቢ ዳውድ ሀዲስ ቁጥር 3922 ላይ የሚገኝ ሳሂህ የሆነ ሀዲስ ነው። ምን ይላል መሰላችሁ? ዑመር ሜይ አላህ ቢ ፕሊስድ ዊዝ ሂም፣ የአላህ ሰላም በሱ ላይ ይሁንና ዑመር እንደዚህ ይል ነበር፣ ኤ ማት ኢን ዘ ሃውስ ኢዝ ቤተር ዛን ኤ ውመን ሁ ዳዝ ናት ቢር ኤ ቻይልድ። ቤት ውስጥ ያለ ምንጣፍ መውለድ ከማትችል ሴት ይልቅ የተሻለ ጥቅም ይሰጣል፣ ይበልጣል። ግሬዱን አሳያቸው ጠጋርግና ሳሂህ ትቀበያለሽ? አፍራ ስለ ጥቅም መሰለኝ ያወራለዋ። ለምሳሌ መውለድ የማትችል ሴት አትወልድም። ግን ደግሞ ስለዚህ ማትወልድ ሴት በጥቅም ደረጃ ተስማሙ። አፍራ ምናለችን? ስለ ጥቅም ነው። በጥቅም ደረጃ ማትወልድ ሴት ከማትወልድ ሴት ይልቅ ቤት ውስጥ ያለ እግራችን የምንጠርግበት ምንጣፍ ይሻላል። ኖ አይደለም። እኔ እስማማለሁ። ከጥቅም አንጻር ካልሽው እስማማለሁ። እንደነክ ቆይ ጣይር ተራ ጠብቅ። እሺ አንዴ እስኪ ድገምልኝ። ጣይር ፕሊስ ተራ ጠብቅ። ቆይ ያው አብዳል ሰይድ ዑመር ሜይ አላህ be pleased with him said, a mat in house is better than a woman who does not bear children. ምን አለ? የማትወልድ ወይም መሃን የሆነች ሴት ወይም ደግሞ ልጆች ማትወልድ ሴት ከምንጣፍ ያነሰች ነች። ወይም ደግሞ ምንጣፍ ከማትወልድ ልጆች ከማትወልድ ሴት ቤት ውስጥ ያለ ምንጣፍ የተሻለ ነው። which means አንቺ ማትወልጂ ከሆነ መሃን ከሆንሽ ከአንቺ ይልቅ ምንጣፍ ወይም እግር መረገጫው እርሱ ከአንቺ የተሻለ ነው። ይሄ የዑመር ሀሳብ እኮ ነው። አመነካ ይሄንን ማን ያለው? እዚህ ጋር እኮ ዑመር የተሻለ ነው ማለት ሜቢ በቁመት ሊሆን ይችላል፣ በርዝመት ሊሆን ይችላል። ምንድን ነው የምታወሪው እህታችን? የምን ቁመት ነው የምታወሪው? ቁመት ሀው እህታችን የማትወልድ ሴት ከማትወልድ ሴት ይልቅ እግር መረገጫ ምንጣፍ የተሻለ ነው። ቁመት ይበልጣል አይደለም የሚለው፣ በሁሉ ነገር የተሻለ ነው አለሽ። በቃ አይደለም እዚህ ጋር እኮ ሌላም በዚህ የተሻለ ነው የሚል እኮ የለም። ስለዚህ በምንድን ነው የተሻለው? ጎበዝ ምንጣፉ ይልቅ የተሻለ አገልግሎት ይሰጣል። ያቺ ምንም ጥቅም የላትም፣ ኢሬሌቫንት ነች። ይሄንን ደግሞ ዑመር ራሱ አግብቶ ጥቅም የላችሁም ብሎ ይፈታቸው ነበር መሃን የነበሩትን። አፍራ ጥቅም አልባ ናችሁ ብሎ
አግብቶ ይፈታቸው ነበር። ከእናንተ ይልቅ መሃን ከሆናችሁ ይልቅ ጫማ ምንጠርግበት ምንጣፉ ይሻላል ብሎ አይ በእስልምና እኔ እስከማውቀው ድረስ አንድ መሃን ሴት ካገባክ ዋናው ፍቅርህና መተሳሰብ ብቻ ነው እንጂ የግድ ልጅ ስለወለድክ አይደለም። አፍራ የምታውቀው ዋናው መሃን ብትሆንም ፍቅርና መተሳሰብ ነው አይደለ? እንጂ መሃንነት እንዳያገባ አይከለክለውማ። አዎ አይከለክልም። ቴንኪው ነብይሽን ሙስሊም አይደለም እያልሽን ነው፣ እናመሰግናለን። ነብይሽ ደግሞ መሃን የሆኑትን ቢፋቀሩም እንኳን አታግቡ ብሎ ከልክሏል። ስለዚህ አንቺ ሙስሊም ከሆንሽ ነብይሽ ሙስሊም አይደለም ማለት ነው። ከተፋቀሩ ከተስማሙ ቢጋቡ ችግር የለውም መሃን ቢሆኑም። ይሄ በእስልምና የተወደደ ነው አለች። ነብይሽ ደግሞ ኖ መሃን ሴት ነች እንዳታገባት ብሎ ሲከለክል ነበር። አልገባኝም። እንደዚህ ነው የተናገረው? መሃን የሆኑ አታግቡ ነው አታግባ ብሎ ከልክሏል መሃን ሴትን። ማስረጃ አለ በሚገባ በጣም ብዙ ነገሮች የተከለከሉ ሱናን አናሳኢ 32:27 አንዴ ክፈተው። ነብይሽ የከለከለውን ደግሞ እኔ ግን አንቺ ከምንጣፍ ይሻላለሁ ብለሽ የምታምኚው ወይስ ከኔ ምንጣፍ ይሻላል ብለሽ የምታምኚው? መሃን ከሆንሽ አወዳድሬው ራሱ አላውቅም። ከማንም ራሴን አወዳድሬ አላውቅም እንኳን ከምንጣፍ። አፍራሪ ግን አንድ ሰው ከአንቺ አህያ ይሻላል ቢልሽ ምን እያለሽ ነው? ከአንቺ አህያ ይሻላል ቢልሽ አይሰማኝም። ሌላ ቶፒክ ውስጥ አትግባ ፕሊስ። ሽፍት አታርጉት። ቀጥል ክርስቲያን። ለእኔ ትንሽ ርቀኛ። በጣም ጥሩ። ሙሐመድ ደግሞ እዚህ ጋር የተናገረውን ነገር ፎያለውን እንንገርሽ በማስረጃ ሱናን አናሳኢ 3227 ላይ እንደዚህ ይላል። ከተዋደዱ ነው ያልሽው አይደለ? ጫላ ሚታርጋ እንዴ ሚታርጋ ከተዋደዱ መብታቸው ነው ያልሽው አይደለ? አንድ ሰው ወደ ሙሐመድ መጥቶ ያለውን ልንገርሽ። ኢትወዝናሬት ዛት ማቂል ቢን ያሳር ሴድ ኤ ማን ካም ቱ ዘ ሜሴንጀር ኦፍ አላህ ኤንድ ሴድ አንድ ሰው ወደ ሙሐመድ መጣና እንደዚህ አለው። ሉክ ወደ ሙሐመድ መጣና እንደዚህ አለው I have found a woman who is from a good family and of a good status. አንዲት ሴት አግኝቻለሁ ከበጣም ከጥሩ ቤተሰቦች የተገኘች እና ጥሩ ሁኔታ ላይ ያለች። but she does not bear children. should I marry her? ነገር ግን ልጅ መውለድ አትችልም ላግባትን ብሎ ሙሐመድን ጠይቀዋል። he told him not to. ከዛ በኋላ ሙሐመድ እንዳያገባት ከለከለው። then he came to him a second time. ሁለተኛ ጊዜ መጥቶ ሙሐመድን ላግባት ወይ ብሎ ይጠይቀዋል። ስለወደዳት ሁለተኛ ጊዜ መጣ። and he told him not to marry her. ነገር ግን ሁለተኛ ጊዜም ቢመጣ ሙሐመድ ከለከለው እንዳታገባት ብሎ። then he came to him a third time. ሶስተኛ ጊዜ ሙሐመድን ሊያማክረው መጣ ላግባት ወይ ብሎ ሊጠይቀው ማለት ነው። and he told him not to marry her. ሙሐመድ ሶስተኛ ጊዜ እንዳታገባት ብሎ ከለከለው። then he said ከዛ ሙሐመድ ምን አለው መሰለሽ? marry the one who is fertile and loving. ማግባት ያለብህ መውለድ የምትችል እና የምትወደድ ነው። for I will boost of your number ብሎ ሙሐመድ ይህንን ምክር ለገሰው ማለት ነው። እነሱ ተዋደዱ። 3 ጊዜ መጥቶ ጠይቀው 3 ጊዜም ከለከለው። ማግባት ያለብህ መውለድ የምትችል ሴት ብቻ ነው። ኦኬ ቴንክ ዩ አፍራ። ቅድም አንቺ ካልሽኝ ጋር ቀጥታ ነብይሽ ተጋጨ። አንቺ ትክክለኛ ሙስሊም ከሆንሽ ነብይሽ ሙስሊም አይደለም ማለት ነው። ማንኛችሁ ነው ትክክለኛ ሙስሊም ነብይሽ ወይ ነው አንቺ? እሺ ከየት ነው የመጣው? አልገባኝም። መጽሐፍ አልገባኝም እኔ ደስ ይላል። ሱናን አናሳኢ ሐዲስ ነው። ጫላ ትቀጥላለህ። ልለጥፍህ አባት ለጥፈኛለህ። ነቢያችን ሰለላሁ ዐለይሂ ወሰለም በአንተ ቦርኮ አፍ አይጠራም እኮ አንተ። አሁን ቅድም ሚዩት አድርገህ ነበር። ደጋግመህ ሰው ሲያወራ ማይክ እያነሳ ነው። አንተ ሽንት ቤት አፍ ነህ እኮ። አሁን ቶፒክ ልቀጥላለህ ወይንስ? ኧረ ሽንት ቤት ነህ። ከአንተ ጋር ማውራት ሱናን አቢ ዳውድ
67 ላይ እኔ ካካልኩበት እኮ አንተ ውዱ ማድረጊያ ነው የነብይህ ጭምር ማለት ነው። 26 ጭምር ማለት ነው። ግን እኮ እዚህ ጋር ማለት ነው ምንጣፍ ያልከውና ይሄ ሐዲስ እኮ አይገናኝም። እዚህ ጋር ጥያቄ ይገናኛል። ቆይ እንዴት ይገናኛል መሰለሽ? ምን አለ መሰለሽ? ማትወልድ ሴት ወይንም መሃን ሴት ቤት ካለ ምንጣፍ አትሻልም አለ። ቴንኪዩ አለ። ከዛ ምን ብዬ ጠየቅኩሽ? ማትወልድን ሴት መሃንን ማግባት ይቻላል? እንትን የተወደደ ነው፣ ተተፋቀሩ፣ ጤናማ ነው ማካን ሴትን ማግባት በትዳር ውስጥ አልሽ። ነብይሽ ደግሞ መካን ሴቶችን እንደውም ሊያገቡ ሲጠይቁት ኖ አታግቡ ብሎ ይከለክል ነበር ስልሽ ኖ እንደዛ የለም አልሽ። መረጃም ትቻ ሳየውሽ። ይሄ የሚያወራው ስለ መካን አታግቡ መካንን፣ መካን ያገቡ ደግሞ እነሱ ከምንጣፍ አይሻሉም የሚል ነው። እንዴት ነው እሱ አንድ አይደለም የምትይኝ እህታችን? ከማግባት በፊት ካገቡ በኋላ ያለ ነው ታሪኩ። በእናትህ ልታስታውቅብን ነው እንዴ? ስራ ልመድስ። ምን አይነት ባለጌ ናቸው ግን! አሁን ለማለት ማይክ ማንሳት አለብህ። ገና እየገባ ነው። መግባትህን እንድናውቅ ከሆነ ሰላም ናችሁ ማለት ትችላለህ። ላሽ ቮሚት ልታደርግ ነው። ነብይ ሲፍቅ ይል ነበር። የግዴታኛ መስማት አለብን እንደዛ ምጭሁትን። ስርዓት የሚባል ነገር ልመዱ። ስለዚህ ታገባትና ከማግባቱ በፊት ያለ ታሪክ ነው። እንዴት ነው አይገናኝ የምትይን አፍራ እኮ አንድ እኮ ነው ከምንጣፍ ጋር ያዝከው። እዚህ ጋር ሐዲሱ ጋር ከምንጣፍ ጨንቆሻል አፍራ? ነው አልጨነቀኝ፣ እንደና ነው ጨነቀኝ ጠበበኝ ብሏል። እዚህ ጋር ያገባት ካልወለደች ከእግር መረገጫ ምንጣፍ አትሻልም ይላል። ገና መሃኗን ደግሞ ሊያገባት ሲል እንዳታገባት ብሎ ይከለክላል። ሁለቱም ሐዲስ ስለ ምን የሚያወራ ነው? ስለ መሃን ሴት። መሃንን አታግባ። ሰላም ኧረ በእናትህ ለዛ በእናትህ ቆይ፣ ስራ ጠብቅ አትበልብን። ተራ ጠብቅ። ከአንተ በፊት የገቡ ልጆች አሉ። ቮሚት ልታደርግብን ነው እንዴ? አታስጨንቃት። እኔ ላውራ፣ አታስጨንቃት። ተራ ጠብቅ። በቃ ተራ ላውራ አለ። ማውራት ያለብኝ እኔ ነኝ ማውራት ያለብኝ። ከአንተ በፊት የገቡ ልጆች አሉ። አብዱ አለ፣ ኢብኑ አለ፣ ከአንተ በፊት የገቡ። ተራ ጠብቅ፣ ተረጋጋ። ገባውን አታውራ፣ ማውራት የለብህም። አርባ ሰው ፎሎ ዘመት ትረብሻለህ። ቢያንስ ቲክቶክ ላይ ከከፈትክ እንኳን ሳምንት ቆይ እስኪ። ገና ቲክቶክ ከፍተህ ትመጣና ትረብሻለህ። ኤኒዌይስ ተስማሚያለሽ ወይስ ምንድን ነው እዚህ ጋር ያለሽ እንትን? ምንጣፍ ነኝ ብለሽ ታምኛለሽ ማወልጂ ከሆነ? ሲቀጥል ደግሞ አልገባኝም። በደንብ ገብቶሻል አፍራ። አይ ነው በደንብ አውቃለሁ። አንቺ በደንብ ታውቂዋለሽ፣ በደንብ ታውቂያለሽም አውቃለሁ። እንዴት አድርገህ ዛኪር ትሪክ እያደረግሽ እንደሆነ አውቃለሁኝ። ምክንያቱም አካሄድሽን ጠንቅቄ ስለማውቀው አንቺን ማለት ነው። ውሸታም ስለሆንሽ ትዋሻለሽ። አንቺ እንደማያውቅ ሰው ሆነሽ አክት ታደርጊና እንደማያውቅ ሰው አክት ታደርጊና በደንብ ታውቂያለሽ፣ ግን እንትን ትያለሽ። ይሄ አካሄድ ጤናማ አይደለም። መመክረሽ እኔ አይምሮሽን ተጠቀሚ። እንደዚህ አይነት እንትን አትስሪ እና ማያውቅ ሰውና የሚያውቅ ሰውን ጠንቅቄ ስለማውቅ ነው። ታውቂያለሽ እንጂ እያወቅሽ ግን ታጠፊያለሽ። እንዴትም ብለሽ በዚህም በዚያም ብለሽ ማምለጫ ነገር ነው እያሰብሽ ያለሽው። አይ ነው ማምለጫ ዛሬ አላገኘሽም፣ አላፈናፈነሽም መንገዱ እንጂ አካሄድሽን ጠንቅቄ ስለማውቅ ያንቺን አካሄድ ማለት ነው። እኔስ አስቢሽ ማምለጫ የምታገኝ ከሆነ እስከዛ አስቢ። ሌሎቹ ቀጥሉ። አብዱ ቀጥል። የኔ ጥያቄ በመጀመሪያ ደረጃ እንዳታደርጉ ወይም ደግሞ እንደዚህ ልክ አይደለም ተብሎ የተባለ ነገር ሁሉ ያልተደረገ ነገሮች አሉ። ማለት የሰው ልጅ ነን፣ እንከን ሊኖርብን ይችላል። አሁን የተባለው ነገር ማለት ሐዲስ ላይ እስከዛሬ ድረስ እስልምና ውስጥ እንደዚህ አይነት ነገር ሰምቼ አላውቅም።
ብዙም ስለ ሃይማኖቴ እውቀት ባይኖረኝም ሰምቼው አላውቅም ማለት ግን የለም ማለት አይደለም። አይደል ነው ፖይንትን አላገኘሁትም። ምክንያቱም አንተ አልሰማኸውም ማለት የለም ማለት አይደለም። አለመስማትህ ከታሪኩ ጋር ምንም ማለት ስለዚህ አልሰማሁም ሰው የለም ወይም ብለህ ማመን ወይም አልሰማሁትም ወይ ላጥናው ነው። አሁን እኔ በጣም ብዙ ጓደኞች ክርስቲያኖች አሉ፣ ጴንጤዎች አሉኝ ምናምን በሃይማኖት ዙሪያ እንደዚህ ስናወራ እንኳን እናንተ ጋር እንኳን ልክ ያልሆነ ነገር እንዳለ እንኳን የምንነጋገርበት መንገዶች አሉ። እኔ አሁን ለምሳሌ አንድ ጥያቄ ጠይቀኝ ብትለኝ አቡነ ተክለ ሃይማኖት ይላሉ። አቡነ ተክለ ሃይማኖት ሰው ነው ሞቷል ይባላል። ሞቻለው ዘንድሮ። እሺ ቀጥል። አቡነ ተክለ ሃይማኖት ሰው ነው ይባላል፣ ሞቷል። አሁን እሱ ሞቶ ከፈጣሪ ጋር እንዴት ነው ሰውን ማለት እሱ እንደ ጥሩ ሰው እንደ ጥሩ እንትን እንደ መልአክ እንደ ነብይ የሚታየው እንዴት ነው? እኛውን መልአክ ብለን እሺ፣ እንደ ጥሩ ሰው የሚታየው እንዴት ነው? የሞተ ሰው ጥሩ አይደለም ተብሎ ነው የሚታመነው? ነው የሞተ ሰው ጥሩ ነው ተብሎ ጥሩ ሰው ከነበረ ጥሩ ነው ይባላል። ነገር ግን እሱ ቤተክርስቲያን ተኪዶ እስከ መስገድ ማረን ይቅር በለን እስከ ማለት ደረጃ የሚደረሰው ለምንድን ነው? ይቅር የሚለው እግዚአብሔር ነው። አይ ዶንት ኖ ዮር ፖይንት። ሰው ነው ሞቷል፣ ሰው ሞቷል። ሁሉም ተመልሳለሁ። ሞቷል። አዎ ኦኬ፣ ቀጥሉ። ኦኬ አይ ዶንት ኖ ፖይንት ኔትወርኬ ነው ምንድን ነው እሱ? ኦኬ እየተቋረጠብኝ ነው። አይ ቲንክ ቀጥል እስኪ። ያ አይ ፖይንቱን አላገኘነውም። አቡነ ተክለ ሃይማኖት ጥሩ ሰው ነበሩ፣ ከዛ ሞቱ። እንዴት ነው ነብይ ሆነዋል? እኔ እስካሁን በክርስትና አስተምሮ አቡነ ተክለ ሃይማኖትን ነብይ ናቸው ያላቸው የለም። አንደኛ ፎልስ አኪዜሽን ነው። ትክክለኛ ኢንፎርሜሽን ይዛ አልመጣህም አብዱ። ከሞተ በኋላ እንዴት ጥሩ ነው ይባላል? ከሞተ በኋላ የሞተ ሰው ነው። እሱ በራሱ ስራ ነው ጥሩ ሰው የሚባለው እንጂ በዛ ሰው ስራ እኛ ጥሩ ሰው ልንባል አንችልም። ሲቀጥል ደግሞ ያ ሰው ጋር የሞተ ያወራው ነው ማለት እዛ የሞተ ቸርች ሄደ መስገዱ ማረኝ ማለቱ ተገቢ ነው። ተገቢ ነው። ምንድነው እሱ? ምልጃን እኛ እናምናለን፣ ሰው ያማልደናል። እሱም እንደኛው ቢሞቱም በደንብ አስበው ቢሞቱም በመንፈስ ግን ከኛ ጋር ናቸው ብለን እናምናለን። ዕብራውያን ምዕራፍ 12 ላይ እንደሚናገረው እንደ ደመና የከበቡን ይላቸዋል። ሰው እንደ ደመና ከበቡን ከኛ ጋር ህብረት ያደርጋሉ። የሞተ አይጠቅምም የሚል ደግሞ አስተምሮ በአንተ አስተምሮት ውስጥ ካለ እናመሰግናለን። ነብይ ጥቅም የለውም ማለት ነው። በየቀኑ ሰላት ታወርድበታለህ። ሰላም በአንተ ላይ ይሁን የአንተ ነብይ ብለህ ሰላም ታወርድበታለህ። አንተ ሰላም ባወረድክበት ቁጥር ደግሞ አላህ በአንተ ላይ 10 እጥፍ ያወርዳል። አላህ በአንተ ላይ እዝነቱን 10 ያወርዳል። አንተ ሰላት ባወረድክ ቁጥር እሱ አንተ ለሙሐመድ 10 ጊዜ ጸሎት ባደረግክ ቁጥር አላህ ደግሞ አንተ ላይ 10 ጸሎት ያደርጋል። አንተ በዛ ላይ ይህን ያህል ስታወርድ አላህ ያወርዳል። ምን ያህል የሞተው እንደጠቀመ ኢቭን ሰላም ነህ ሆይ አንተ ነቢይ ሙሐመድ ስትለው ሙሐመድን በተመሳሳይ ነፍሴ ትመለስና ሰላም ነህ እንዴ አብዱ ብሎ ምላሽ ይሰጥሃል። የሞተ ሰው ምንም አይሰማም አይለማ ከሆነ የአንተ ነቢይ እንዴት ነው መቃብር ውስጥ ሆኖ በየቀኑ ሰላም የሚለው? አንደኛ። ሁለተኛ ደግሞ ቡሃሪ 75:17 ላይ ሙሐመድ ከ50 ጸሎት ወደ 5 ሙሳ አስቀነሰልኝ ብሏል። የሞተ ሰው ነው ሙሳ። አስቀድሞ ከሞተ እንዴት ነው እሱ ከ50 ወደ 5 ያስቀነሰለት? እንዴት ነው እሱ ያስቀነሰለት? እኛ
ቀጥታ ሰላም ስንላችሁ ሰላም ነው እንዴት ነህ ደህና ነህ ይሉናል ብለን አናምንም። ነገር ግን ምልጃን ያቀርባሉ ብለን እናምናለን። ይህም ራእይ ምዕራፍ 6 ነው ቁጥር 9-11 ባልሳሳት 6 ላይ ይመስለኛል ወይ 6 ወይ 5 ከ9 እስከ 11 አካባቢ እነኛ የታረዱት ጸሎት ምልጃ ሲያቀርቡ ራእይ ላይ ተመዝግቦ ይገኛል። ጸሎት እንደሚያቀርቡ ማለት ነው። ስለዚህ ይለምኑልናል ብለን እናምናለን ማለት ነው። ለምንድን ነው ታዲያ መታሰቢያ የምናደርገው? መታሰቢያ እንድናደርግ ደግሞ ስለታዘዝን ነው። ይሄው በማቴዎስ ወንጌል ምዕራፍ 10 ላይ ቁጥር 41 አካባቢ ጻድቅን በጻድቅ ስም የሚቀበል የጻድቁ ዋጋ ያገኛል፣ ነቢይን በነቢይ ስም የሚቀበል የነቢዩን ዋጋ ያገኛል ብሎ መጽሐፍ ስላለን ነው። ከዛ አንጻር የምናየው ነው። ከመሃን ሴት ጋር ቶፒኩ ራሱ ምንም አይገናኝ ሆነው ሳለ ለምን ወደዚህ ሽፍት አድርገህ እንደመጣ አይደል ነው። ፓራፍሬዝ አድርጉት ቶፒኩን ወደኋላ። ያው ምናልባት እዚህ ላይ መመለስ ትችላለህ አብዱ ባሪያው። ቶፒካችን ላይ ስለ መካን ሴት የምታስበውን ወይም በእስልምና ያስተምረው ነው ያለውን አስተምሮ ታውቃለህ? ይኸውልህ ወንድሜ እኔ ብዙም አሁን ስለምትሉት ነገር እኔ ብዙም እውቀቱ የለኝም። ነገር ግን እኔ አሁን ጓደኞቼ ጋር የምነጋገርበት ርዕስ ነው ይሄ። ብዙ ጊዜ የማይመለስልኝ በቃ የምትነጋገረው እዛ ስለ አቡነ ተክለ ሃይማኖት ብቻ ነው እንጂ ስለ ነብይ እንትን አትልም፣ አታወራም። ያደረገውን የተናገረውን ነገር አትልም። በቃ ቆይ እንዴ ስለ ሙሐመድ ምንም እንትን ያልከው ነገር የለም፣ የምታውቀው ነገር የለም። ኦኬ ያው ነብያችን አይደለም ወይንም የጻፉት አንዴ ቆይ አብዱ ነብያችን አይደለም የሚጻፉት ይላል። ነብይማ ቁርአንንም አልጻፈም አያውቀው። ያ የማትወልድ ሴት ማግባት የተወደደ ነው የተጠላ ነው በእስልምና አብዱ? እኔ ይሄ ነገር ክፉ ነው ብዬ አላስብም፣ መጥፎ ነው ብዬ አላስብም። ምክንያቱም እስከወደድካት ድረስ ዋናው ፍቅር እስካለ ድረስ ያችን ሴት ማግባቱ ተገቢ አይደለም ብዬ አላስብም። ስለዚህ ነብይ የከለከለው ተሳስቷል ማለት ነው። ያን ጽሑፍ የጻፈው ሰውዬ ተሳስቷል ብዬ አስባለሁ። እናመሰግናለን። ማንን ገሃነም ከተተው? ናሳኤን ገሃነም ከተተው ማለት ነው። ናሳኤን ብቻ ሳይሆን ዑመርንም ገሃነም ከተተው። ተራኪዎቹን በሙሉ ገሃነም ከተታቸው ማለት ነው። ቀጥሎ ደግሞ መሐመድን ገሃነም ከተተው። መሐመድም ደግሞ መሃንን ሴት ማግባትን ስለከለከለ፣ ስለዚህ መሐመድን ከተተው፣ አቡ ዳውድን ከተተው፣ ነሳይን ከተተው፣ ዑመርን ከተተ። ምን ገሃነም። እናመሰግናለን። እኛ የምንፈልገው እንዲህ ነው። ሰሃቦቹን ሙሐመድን ገሃነም ላካቸው ማለት ነው። ሙሐመድ ደግሞ በእኔ ላይ ቀጠፈ፣ በእኔ ላይ ዋሸ፣ እሱ ነው ገሃነም የሚገባው ብሏል። እና ለማናቸው ገሃነም እንደሚገቡ እኛ ግን ሁለቱም ገሃነም ይገባሉ ብለን ነው የምናምነው። ሰላም ፈይ ሰላም፣ እንዴት ነህ? ማንም ገሃነም አልገባም እዚህ ጋር። እሺ፣ ማንንም አልከተተውም። እሺ፣ ሐዲሱ ተወዳጅ መሆኑን ነው። የሚወልድ ሰው የምትወልድ ሴት ከማትወልዷ ከመካኗ ይልቅ የተወደደች ናት የሚለውን ነው የሚያመለክተን እንጂ የማትወልዷ ሴት ማትወልደውን አታግባ ነው የሚለው ወይንስ አግባ ነው የሚለው? ሲጀመር አንተ ማወቅ ያለብህ አንድ ሰው መካን መሆኗን ራሱ አታውቅም አይደል እንዴ? ስትሞክር ኒካ ካሰረች በኋላ ስትወልድ መውለድ አለመውለዷ የምታውቀው እዛኔ ነው አይደል? አንተ ስታገባት ሆን መካንን ብላ ነው የምታገባ? ያገባች አይደለም ግን ካገባ በኋላ መካን መሆኗን ትረዳለህ። መሐመድ በምን አውቆ ነው ታዲያ? መሐመድ በምን አውቆ ነው እንዳታገባት መሃኗን ያችን ያለው? በምን አወቁ መሃን መሆኗን? እሳቸው እኮ ራእይ ተቀባይ ናቸው። እሳቸው አዋቂ ናቸው። አላህ በሚሰጣቸው ዋህይ መሰረት ነው የሚያውቁት። ታንኪዩ። ስለዚህ አላህ የሰጣቸው እናመሰግናለን። ስለዚህ አላህ ሰዎች ተፋቅረው ተዋደው ሊጋቡ ሲሉ እሷ መሃን ከሆነች አላህ ራሱ ነው አይደል መሃን ያደረጋት? አዎ ኦፍ ኮርስ። አዎ ራሱ መሃን አድርጓት መልሶ ደግሞ ፍቅረኛዋን የምትወደውን ልታገባ ስትል እንዳታገባ ያስከለክላታል ማለት ነው። በጣም ደግ እኮ ነው። አላህ ራሱ መሃን አደረጋት። ደግሞ ወዳ ሊያገባት ሲል ኖ መሃን አታግቡ ብሎ ያስከለክላታል።
በጣም ጎበዝ፣ በጣም ቆንጆ። ይሄ ኔቸር ነው አባት፣ ይሄ ተፈጥሮ ነው። ምንም ማድረግ አትችልም። ኔቸር መልሶ ደግሞ ህግ ያወጣው ራሱ ህግ ያወጣው ደግሞ ማን ነው? መሃን እንዳትገባ ሊያገባ ሲል አታግባ ብሎ የከለከለው መሐመድ ደግሞ ከራሱ አይደለም ከአላህ ነው። አላህ እኮ በጣም አዛኝ ነው። ትቀበሏለች እኮ ትቀበሏለች፣ ትወደዋለች እንደዚህ በመሆኑ። አሃ አታግቢ በመባሏ ባልበማጣቷ በጣም ነው ወደው። አንድ ነገር ግን አለፍ ወይ ግድ የለም። አይሻ 18 ዓመት ሙሉ አልወለደችም አይደል? መሐመድ ሲሞት 18 ዓመት ነበር። አይሻ ከምንጣፍ ቆይ እንዴ ከአይሻና ከምንጣፍ ማን ይበልጣል? መሃኑ እሷ ከሆነች ማለት ነው። ኦፍ ኮርስ አይሻ ትበልጣለች እንዴ። አይሻ እኮ የረሱል ሰለላሁ ዐለይሂ ወሰለም ሚስት ናት። እንዴት ነው የማትበልጠው? በደንብ ነው የምትበልጠው። ሐዲሱን ቀጥልሽ። ሐዲሱ ደግሞ ምንጣፍ ይሻላል ይላል ከማትወልድ ሴት 18 አይሻ ሆነች፣ ሳፊያ ሆነች፣ ዘይነብ ሆነች፣ ሌሎችም የሙሐመድ ሚስቶች ከምንጣፍ አይሻሉ ማለት ነው? ወይንስ ሙሐመድ ራሱ ከነኚህ ሁሉ ጋር መውለድ ስላልቻለ ነው? በደንብ አስተውሉ። እኛ የምናምነው ሙሐመድ ራሱ ነው መውለድ ያልቻለው። ምክንያቱም ሳፊያ ባትወልድ ዘይነብ ታወልዳለች፣ ዘይነብ ባትወልድ አይሻ ትወልዳለች፣ ጀዋሪያ ትወልዳለች፣ ሳውዳ ትወልዳለች እያለ ይሄዳል። እነኚህ ሁሉ ያልወለዱበት ምክንያት ሙሐመድ ራሱ መውለድ ማይችል ሆኖ ነው። ወይንም ደግሞ አይሻ እንደምትናገረው ብዙ ጊዜ ዘር ፈሳሹን ውጭ ነው የሚያፈሰው፣ በእጄም ከልብሱ ላይ ጠርጋለሁ እንደምትለው ወይ ውጭ ነው የሚያፈሰው። አዝል ነቢያቶ እንትኖቹን ሳቦቹን አዝል እንዲያደርጉ ይመክር ነበረ። አዝል ማለት ወሲብ አድርጎ እንዳትወልድ ውጭ ማፍሰስ ማለት ነው። እንደዛ ይመክር ያደርጉ ነበረ። ከነኚህ ከሁለቱ አንዱ ወይን እሱ ነው መሃን ወይንም ደግሞ አዝል እያደረገ ነበር ነብዩ። አዝል እያደረገ ከሆነ ሊወልዱ አይችሉም፣ ውጭ ነው እያፈሰሰ ያለው። አይሻ ደግሞ ብዙ ጊዜ ላይ በእጄ ነው ጠርግለት መፈትግለት ከልብሱ ላይ ይላለች። ካልሆነ ግን በአንድ ቀን 11 ሴቶች ምናምን ወሲብ የሚያደርገው እንዴት ልጅ አይኖረው? እንዴት ሳይወልዱ እነኚዎቹ? ሱረቱል ከውሰር የወረደበት ምክንያት 108ኛው የቁርአን ምዕራፍ የወረደበት ምክንያት ምን ይሉት ነበር? ሙሐመድን ዘረ ቆራጣ ይሉት ነበርና ዘሩ ተቆርጦ የቀረ ልጅ የሌለው እያሉ እንትን ሲሉት ነው ሱረቱል ከውሰር የወረደው። ስለዚህ ያ እውነት ለመናገር በአንድ ሌሊት 11 ሴቶችን ወሲብ እያደረገ ለዛውም የ30 ወይም የ40 ሰው የወሲብ ጉልበት አለው። ኦኬ እንዴት ነው ቢያንስ ከ11ዱ እንዴት ሁለቱ አይጸንሱም? እንዴት ሶስቱ አይጸንሱም? እንዴት አራቱ አይጸንሱም? እንዴት አንዱ አትጸንስም? አይሻ ድንግል ነች ብላችሁ ነው የምታምኑት ያገባት። ስለዚህ ሙሐመድ ደግሞ ድንግል የሆነች ሴትና ፈርታይል የሆነች ወይም ደግሞ መጽነስ የምትችል አግቡ ብሎ አይሻ እንዴት አልጸነሰች? ቀጥል ኢብኑ ዑመር። ኦፌ አንድ ጥያቄ ጠይቀነኝ። ቀጥል። ከምትወልድ ሴትና ከማትወልድ ሴት የቱን ትመርጣለህ አንተ? እኔ ፍቅር ነው ማስቀድመው። ፍቅር ብቻ ህይወት ሊሆን ይችላል ወንድሜ። ልጅ አትፈልግም እንዴ? ስለ ወደፊት ዘር የምተካ ነገር አትፈልግም? ልጅ የእግዚአብሔር ስጦታ ነው። እኔ መሀል ልሆን እችላለሁ። ኦኬ ከመሀሏ ጋር አብረህ ዘላለም ህይወትን ትኖራለህ። ልጅ አትፈልግም? ዘር መተካት አትፈልግም? እሱ የእግዚአብሔር ስጦታ ነው። ምክንያቱም ሉቃስ ወንጌል ምዕራፍ 1 ቁጥር 6 ክፈተው ቃል ሉቃስ ወንጌል ምዕራፍ 1 ቁጥር 6 ኢብኑ እሺ ደህና ምሽ። ኦኬ እንዲህ ይላል። አንዴ ቁጥር 5 አድርገው፣ አንዴ ዝቅ አድርግልኝ። በይሁዳ ንጉሥ በሄሮድስ ዘመን ከአባያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ወገን ነበረች፣ ስሟም ኤልዛቤጥ ነበረ። ሁለቱም በእግዚአብሔር ፊት ጻድቅ ነበሩ። ሚስቱም ባልየውም ጻድቅ የተወደዱ ነበሩ። በእግዚአብሔር ስርዓትና በትእዛዝ ሁሉ ያለ ነውር የሚሄዱ ነበሩ። ልጅ አልነበራቸውም። ኤልሳቤጥ ምን ነበረች? መካን ነበረችና፣ ሁለቱም አርጅተው ነበር፣ ዘመናቸውም አልፎ ነበር። በእግዚአብሔር ፊት የተወደዱ የተመሰገኑ መልካም የሆኑ
አዳምጥ ሊስን ሁለቱም በእግዚአብሔር የተወደዱ ነበሩ። ኦኬ መልካምም ነበሩ። ልጅ ግን አልነበራቸው፣ መሃን ነበሩ። መውለጃ ዕድሜም አልፏል፣ አርጅታለች እሷ። እርሱም እግዚአብሔር ፊት በተራራው የክህነት ስራ በሚሰራበት ጊዜ ከፈርዖን ካህናት እንደሚያደርጉት የሚያጥንበት ጊዜ የደረሰው ወደ እግዚአብሔር ቤተ መቅደስ ገባ። ዕጣን በሚያጥንበት ጊዜም ሕዝቡ በሙሉ በውጭ ይጸልዩ ነበር። የእግዚአብሔር መልአክም በዕጣን መሰዊያው በስተቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ራድም ወረደበት። መልአኩም እንዲህ አለው፣ ዘካርያስ ሆይ አትፍራ፣ ጸሎትህ በእግዚአብሔር ፊት ተሰምቷልና። ሚስትህ ኤልሳቤጥም ትጸንሳለች፣ ወንድ ልጅንም ትወልድልሃለች፣ ስሙንም ዮናስ ትለዋለህ። ስለዚህ እኛ ምን እናምናለን? በእግዚአብሔር እናምናለን። በእግዚአብሔር እንደምናምን ደግሞ መሃን ብትሆን እንኳን ጸሎት፣ የጻድቅ ጸሎት በስራ ኃይል ታደርጋለች ተብሎ እንደተጻፈ በጸሎት እግዚአብሔር ልጅ ይሰጣታል። ልጅ ከሌላ ልጅ ይሰጣታል። ልጅ ከሌለኝ ጸሎት ነው የሚጠበቅብን። ልጅ እግዚአብሔር ሊሰጠን የታመነ አምላክ ነው። ገና ለገና መካነሽ መሃነሽ ብለን አንሸሻትም። እሷም ደግሞ እኔን እንደዛው ብዙ አሉ። አብርሃም፣ ይስሐቅ ብዙ አሉ በመጽሐፍ ቅዱስ። አብዛኞቹ መሃን ነበሩ። በተመሳይ እዚህ ጋርም እንደምናገኘው ማለት ነው ታሪክ። ስለዚህ መሃን ተሆነች ጸሎት ማድረግ ነው። እግዚአብሔር ለነገር ሁሉ መፍትሄ ይሰጣል ብለን የምናምን እኛ መሃን ስትሆን ጥለን ምንሸሽ ከሆነ የምናምነውን አንታመነውም ማለት ነው። ልጅ እንኳን እንደሚሰጠን ማናምን ከሆነ ልጅ ሊሰጠን አይችልም ብለን ጠርጥረን ሚስት የምንፈታ ከሆነ ገነት ያስገባናል ብለን ያላየነውን እንዴት ልናምነው ቻል? እሺ እኔ ላውራሽ። ሞተን ተነስተን ገነት እንገባለን ብለን እንዴት ልናምነው እንችላለን? በትዳራችን ውስጥ የሳሙኤል በጣም ጸሎት ነው ያደረገችው። እሷማ ስድቤን አራቀልኝ ትላለች በኋላ ልጅ ሲሰጣት። ኤኒዌይስ ማለቴ ልጅ እንኳን አይሰጥም ብለን ፈጣሪን ሚስትን እንደዚህ ማወልጂ ከሆንሽ ምንጣፍ ይሻላል ከአንቺ ብለን ምንለያ ከሆነ ያላየነውን ሞተን ተነስተን ገነት ያስገባናል ብለን እንዴት ሩቁንማ ልናምን እንችላለን? እችን ፊታችን ያለችዋን በጸሎት ማስተካከል ካልቻል ኢቨን ባይሰጠን ለመልካም ነው ብለን ያለ ልጅ እኖር አንችልም እንዴ? በእርግጥ እኛም አደጎ ማሳደግ እንችላለን። እኛ እንችላለን። አንተም የአንተ ሱራ 33 ቁጥር 5 እና ከ4 እስከ 6 መሐመድ ማደጎ ልጅን የከለከለበት ዜነብን ሚስት ስለነጠቀን የማንም አባት አይደለውም ለማለት ነው። እንደኛ ግን ንጹህና ጥሩ ሃይማኖት ይለዋል። እንደውም ወላጅ የሌላቸውን እንደ አባት ማሳደግ ነው ይላል። ስለዚህ እንደኔ ያስተምሮ ንጹህና የተወደደው ሃይማኖት ወላጅ አልባ የሆኑት እናት አባት የሞተባቸውን እነሱን ወስዶ ተቀብሎ እንደ አባት እንደ እናት ሆኖ ማሳደግ በእግዚአብሔር ዘንድ የተወደደና ንጹህና የተቀደሰ የተባረከ ሃይማኖት እንደሆነ እናምናለን እኛ። አንተ ስለማታምን ነው። ስለዚህ ልጅ እንኳን ባይኖረን ልጅ ወስደን ማሳደግና በዛ ውስጥ ራሳችንን መተካት እንችላለን ማለት ነው። የሌላ ሰው ልጅ ለምን ታሳድጋለህ? የራሴ ልጅ አታሳድግም እንዳንተ? ይኸውልህ ምን መሰለህ፣ በእኛ እስልምና አንዴ አግብተህ መሀል ከሆነችብህ ከ1 እስከ 3 የማግባት እድል አለ። ይኸውልህ እዚህ ጋር የምትወዳት እንኳን ቢሆን እሷን ታስቀምጥና ሁለተኛዋን የምትወደዋን ታገባለህ። አያ የኛ እስልምና ገር ነው ታውቃለህ። እንደናንተ በአንድ ብቻ ሙጥኛ አይደለም። እኛ ኢብኑዬ አንተስ መሃን ከሆንክ እኛ ማግባት አለብን። ቆይ ሃናን ይል ጨርስ። ሃናን ይል ጨርስ። አንድ ሁለት ሶስት የተፈቀደልን ለዚህ ነው። የምትወዳት ከሆነ የመጀመሪያው የምትወዳት ከሆነ ከሁለተኛው ታገኛለህ። መሃን ከሆነስ ይችል ብቻ እንደው በደንብ አስረዳኝ። አንተ መሃን ከሆንክ ወድጄሃለሁ፣ አፍቅሬሃለሁ፣ መኖር ጀመርን። አንተ መሃን ከሆንክ ወዴት አባቴ ልግባ? አብሽር ኢብኑ መለስላት። አንተ መሃን ከሆንክ እንዳለው ሪሌሽናችን እንግዲህ ተጋብተናል፣ ምን ብለናል?
ምን እንሆን እስኪ? አራተኛ ታግባለች እሷ። ይሄ አንቺ ፍላጎት ላይ ነው የሚመሰረተው እንዴ? ማለት ያ ሰው መሀል ከሆነ አብረሽ የመቀጠልም አለመቀጠልም ፍላጎትሽ አንቺ ነው። ወደሽው አብረሽ የሚቀጥይ ከሆነ አይ አልወልድም እኔ እሱን እመርጣለሁ ከሱ ጋር ነው መኖር የምፈልገው ካልሽ መኖር ትችያለሽ። ግን በቃ እኔ ደግሞ እኔ መውለድ እፈልጋለሁ ብለሽ የምታስቢ ከሆነ ደግሞ ጥላት ታረጊና አንተ ስለማችል አንተ ደግሞ ጎዶሎ ከምትሆንብኝ አንተን ባለው ነገር አስኬድና ሌላ ማግባትስ ብችል ኔቨር ኤቨር በወንድ አይቻልም በሴት ይቻላል። ሁለት ወንድ አንተ ደግሞ መውለድ ስለማትችል መፍታት አይሆንም እኮ በምን ተፋሻለሽ እና ሁለት ባለ በየትኛው ህግ ነው ያለው? በየትኛው ሃይማኖት ነው ሁለት ባለ ነው? በኔ ህግ የለም። ቁርአን እንደዚህ አይልማ። ለምን የማይልበት ነገር ግልጽ ነው። ታስረዳኝ የምፈልገው ይኸውልሽ እየነገርኩሽ ነው። ስሚኝ 1 እና 3 ሚስት የተፈቀደልን አንተ መፍታት ትችያለሽ እያልከኝ ነው። ማን ነው ወንዱ ካልወለደች ፍታት በቃ ወይ ትፈጃለሽ። አላስፈልግም ሆነ ደግሞ አብረሽ ትቀጥያለሽ። ምንም ያስገድድሽ ነገር የለም። ስለዚህ ወይም ደግሞ እንደ ሁለተኛ ሶስተኛ ካማረሽ ማግባት ትችያለሽ፣ ግን በዲናችን አይፈቀድም። ስለዚህ በዲናችን ለምን የወንድ አምሮት ይብኔ አለኝ አለው ያ አለ ካለክ ቦስ አለ ቢተወከል እንደነ ያረቤ ነው። ምን ላይ እንደቆማችሁ አላውቅም። ሃናን በጣም ትክክለኛ ጥያቄ ነው ያነሳሽው። እውነት ለመናገር ሃይማኖት ከወንድም ከሴትም አንጻር በተለይ በትዳር ጉዳይ እስልምና ፍትሃዊ ነው ወይ የሚለውን የሚነካ ነው። ለምሳሌ ወንዱ 4 አግብቶ 4ቱም ሴቶች መውለድ እየቻሉ ወንዱ መሃን ቢሆን 4 ሴቶችን ያለ ልጅ አስቀራቸው ማለት ነው። 4 ሴቶችን ያለ ልጅ ያስቀራቸዋል። ይሄ ነገር ለምን ሴቷ ጋር አይሰራም? ባይዘ ሴቷ መፍታት አትችልም። ይሄንን በዛ የሆነ ነገር የሰማው ስለኝ መፍታት አትችልም። ያወራን የነበረው ያንን ነው። በቃ እሷ ጋር በተለ ወንዱ ጋር መፍታት አለው። በምን አይከለክል ትችላለች መፍታት። ኡስታዝ የለም መረጃ የለም እንደዛ የሚል መፍታት ትችላለች። የለም መረጃ ማስረጃ ይሰጡኛል። አለኝ መረጃ አለ። እስቲ ሊያው መረጃ ምሰጠ አንዲት ሴት ባሏን ጠልታ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ እንዲያፋታት ጠይቃለች። እሺ ከዛስ ለምን ትፈቺዋለሽ ብለው ጠየቋት። አልወደድኩትም አለች። እሺ የሰጠሽን አትክልት መልሽለታለሽ ያሏት። እንዲያውም ካስፈለገ ጨምራለሁ አለች። ተፋታለች። ስለዚህ ኹሉ ይባላል። ሴት ልጅ ባሏን መፍታት ትችላለች። ኡስታዝ እሷ ከሱ ጋር በተያያዘ አይደለም። አጥንቷን ሰባብሮ ደብድቧት አጥንቷን አደቀቃትና ቆይ ሐዲሱን ማየት እንችላለን። አምጣው አይደለም አንተ ሐዲስ ላይ አይደለም። ቆይ አንተ ሐዲስ አይ ቆይ እብኑ ወደ ብሽሽቅ ሳይሆን በቁም ነገር ስናወራ አንዴ የሚታርገው የቀራ ነው የምንነግራችሁና ያ አንዴ ክፈትልን ቃል ሱናን አቢ ዳውድ 22:28 አንዴ ክፈተው። አጥንቷን ስለሰባበራት አካል ጎዶሎ ስላደረጋት ምንም ያርጋት ይምታትም ይጥላትም መፍታት ትችላለች። መፍታት ትችላለች። ፍች መጠየቅ ትችላለች። በእስልምና በመሃንነት አይደለም፣ በመሃንነት ሳይሆን በምንም ምክንያት ይሁን ሴት ልጅ ጠላሁኝም ብላ ባሏን መፍታት ትችላለች። በእስልምና ነው። እስልምና ነው። ይሄ አዲስ እሺ፣ አረብኛውን ብሎት እንግሊዘኛውን ልቀጥለው እኔ የፈለግከውን ችግር የለም። እሺ እኔ እንግሊዘኛውን ነው የምችለው። አረብኛውን ከፈለጉ አረብኛውን እናደርግልዎታለሁ። ኡስታዝ እሺ፣ እንደዚህ ይላል ሐዲሱ ሱናን አቢ ዳውድ 22:28 ላይ ናዊየት ለአይሻ ኡመል ሙእሚን የአማኞች እናት አይሻ እንደተረከችው ሀቢባ ዳውተር ኦፍ ሳህል was the wife of Thabit ibn Qiyas Shims. He beat her and broke some of her part. ሀቢባ የሳህል ልጅ የጣቢት ብን ቂያስ ሚስት ስትሆን
ይመታትና የተወሰነ የሰውነት ክፍሏን ሰባበረው፣ አደቀቃ። ምን አድርጎ? ደብድቧት ማለት ነው። ከማንነት ጋር እንደማያዝ በደንብ አስተውሉ። ደብድቦ ሰውነቷን ሰባበረው። So she came to the prophet after morning and complaining to him against her husband. ከዛ ከጠዋት በኋላ ትመጣና ስለ ባሏ ቅሬታ ታሰማለች እንደደበደባት። The prophet called on ታቢት ቢን ቂያስ፣ ነቢዩም ታቢት ቢን ቂያስን ጠራው። and said to him, እናም እንዲህ አለው፣ take a part of her property and separate yourself from her. ንብረቷን ውሰድና ተሷ ተለያት አለው። ተለያት፣ ንብረቷን እንትን በልና ተቀማና ተለያት አለው። ከፍ አድርግ ትንሽ። he asked is that the right messenger of Allah? ታቢት ቢን ቂያስም ነቢዩን እንዲህ ሲል ጠየቀው፣ ያላ መልእክተኛ እንዲህ ማድረግ ተገቢ ነው ሲል ጠየቀው። ሙሐመድ ምን አለ? ንብረቷን ቀማና ተለያት ሲለው፣ ታቢት ቢን ቂያስ ግን ሙሐመድን ምን አለው? እንዲህ ማድረግ ተገቢ ነው ይቻላል ሲል ደብዳቢው አካል ሰባሪው ሙሐመድን ጠየቀው። ሙሐመድም እንዲህ ሲል መለሰ፣ he said yes፣ አዎ ይቻላል። he said ታቢት ቢን ቂያስ ተዛ እንደዚህ አለ፣ I have given her 2 gardens of mine as a dowry። ምን አለ? 2 የእርሻ መሬት እንደ ጥሎሽ መህር ሰጥቻት ነበረ አለ። they are already in her possession፣ እነሱም በእሷ ንብረት ውስጥ ናቸው አለ። the prophet said፣ ነቢዩም እንዲህ አለ፣ take them and separate yourself from her፣ ቀማት፣ ውሰድባት እና ከእሷ ተለይ። ስለዚህ እዚህ ጋር የገባው አስተምሮ ሴቷ አጥንቷ ተሰባበረ፣ ተደብድባ በባሏ እየደበደባት እንደሆነ ለሙሐመድ ስትነግር እችን ልጅ ንብረቷን ቀማና አባራት። ለምን ሰበርካት? ለምን አደቀካት? እንዲህ ማድረግ ተገቢ አይደለም። እንዴት ትሰባበራታለህ? በል ካሳት ሳይሆን ያለው ንብረቷን ቀማና ተለያት ነው ያለው። ኡስታዝ ይሄ ከመሃንነት ጋር ምንም አይገናኝም። መሃንነት አይደለም እያነሳን ያለ ነው። መሃንነትም ይሁን ጥላቻም ይሁን ምንም ይሁን ሴት ልጅ ባሏን ፍች መጠየቅ ትችላለች ነው። ግዴታ ተቀመጭ የሚል እምነት የለም ነው። በቃ መጠየቅ ትችላለች። ከጠላችሁ ይሄንኛው ፍቺን የሚጠቁም አይደለም። ፍቺን የሚጠቁም ሳይሆን ይሄ አይደለም። አንተ ያቀራው ሐዲስ አይደለም። አሁን አንተ ያነበብከው መጽሐፍ አይደለም። ሌላ አለን እኛ ሌላ ሐዲስ አለ። እሷ ራሷ ሰዎች ጋር ሲሄድ ሶስት ነው ሲሄዱ ጠልተዋለች፣ አልወደውም ያለች። ፍቺ ደግሞ ልስቶት አሁን 2 መሬት የተሰጠችው ፍቺ ጠይቅ እንትን አይደለም፣ ቅሬታ ነው ያቀረበችው። ቅሬታዋም መሰረት አድርጎ ካሳ ስጣት እናንተን በላተ ማለት ይልቅ ንብረቷን ቀማና አባራት ነው ያለው። ፍቺ ፈልጋ ሄደችውን ደግሞ እንደዚህ ሲል ነው የመለሳት። አንዴ ክፈትልን ሳይ አልቡኻሪ 58:25 ፍቺ የፈለገችውን ደግሞ ሙሐመድ ምን አይነት ፍርድ እንደሰጠ ላሳየት ኡስታዝ። ፍቺ ፈልጋ ስትመጣ ሪቨርስ ነው። ፍቺ ፈልጋ የመጣችውን ደግሞ ሙሐመድ ይፈቅዳልን? ማይሆን ነገር ነው። ፍቺ ከሆነ ግን የፈለገችው አይፈቅድላትም። ሳይ አልቡኻሪ 58:25 ኦኬ እንዲህ ይላል። ናጋይት ኢክሪማ እንደተረቀው ሪፋ ዲቮርስድ ሂዝ ዋይፍ ወራፖን አብዱራህማን ኢብን አዙቤር አልቁሬዚ ሜሪድ ሄር። ሪፋ ሚስቱን ይፈታታል፣ አብዱራህማን ደግሞ ያገባታል። አይሻ said that the lady came wearing a green veil and complained to her of her husband and showed her a green spot on her skin caused by beating. ትመጣና አይሻ እንደዚህ ያለች፣ ሴቷ መጣ ወደ አይሻ ጋር ቅሬታ ታቀርባለች። አረንጓዴ ለብሳለች። ከዛም በመደብደብ ደግሞ ሰውነቷ አረንጓዴ የሆነች ሴት ነች። ባይዘይ ከፍ አድርገው ትንሽ ከፍ ጋር ነበር። ማጋ ነው ጥር የሚለው ሳደርሶ ጋር ነው መሰለኝ። ቆይ አንድ ሚኒት
ጭንቅላቴ ላይ እንትን አለብኝ። ኦኬ የቱ ጋር ነበርኩኝ? ኦኬ it was the habit of ladies to support each other. So when Allah's messenger came, Aisha said, I have not seen any woman suffering as much as the believing woman. በመደብደቧ ሰውነቷ አረንጓዴ የሆነ ነው። ተዛ ምን አለች? እንደ ሴቶች ባህላቸው ይረዳዳሉ፣ እንደ አማኝ ሴትም ደግሞ ሰፈር እያደረገች ያለች የለም የሚለው አመጣችሁ ማለት ነው። ከፍ አድርገው ትንሽ ምን አለ ከዛ ሉክ her skin is greener than her clothes። ተመልከቱ እስቲ ሰውነቷ ከልብሷ በላይ አረንጓዴ ሆኗል በመደብደቧ። እንደ አማኝ ሴት ሰፈር የምታደርግ መከራ የምትቀበል የለችም። እዩ ልብሷ ሰውነቷ ከልብሷ ይልቅ በልዟል በመደብደቧ። ያችኛዋ አካሏ አጥንቷ ሰውነቷን የተሰባበረው፣ እችኛዋ ደግሞ ቡጢ ያረፈባት ሌላ ብልዝ ፈጥሯል ማለት ነው። then የቱ ጋር ነበርኩ? when Abdurrahman heard that his wife had gone to the prophet, he came with his two sons from another wife. አብዱራህማን ይሄንን ሲሰማ ከሌላ የወለዳቸው 2 ልጆች ይዞ መጣ፣ ወደ ነብዩ መጣ ማለት ነው። she said, by Allah, I have done no wrong to him, but he is important and is as useless to me as this. ጥቅም አልባ ነው ለኔ፣ ምንም ጥቅም አይሰጥም። he is important sexually, he is important, maybe he has sexual dysfunction. ለኔ ይሄ ሰውዬ ምንም ቫልዩ የለውም፣ ምንም ጥቅም የለውም፣ የወሲብ እንትንም የለውም አለች። አገልግሎት እየሰጠ አይደለም፣ ከአገልግሎት ውጭ ሆኗል አለች። ምክንያቱም ማንነትም ከዚህ ጋር ይገናኛል። ማስወለድም አልቻለም፣ ለእሷ ምንም ጥቅም እየሰጣት አይደለም። ኦኬ ከዛ ምን አለች? holding and showing the finger of her garment። በጣቷ ልብሷን እያሳየች እንዲህ ነች እንትኑ እችነቷ እንዲህ ነች፣ ለእኔ ምንም አገልግሎት የሚሰጥ አይደለም ይሄ ሰውዬ፣ he's important፣ ምንም ቫልዩ የለውም አለች። Abdurrahman said, by Allah, Allah's messenger, she has told a lie. I am very strong and I can satisfy her, but she is disobedient and wants to go back to Rifa. ያላ መልእክተኛ እየዋሸች ነው። እኔ በጣም ጀግና ነኝ፣ ጠንካራ ነኝ፣ አረካት አለው እና እየዋሸች ነው አለ ኡስታዝ። በኋላ ይመልሱልኛል። የባልና የሴት ምስክርነት ወይንም ደግሞ ሁለት ወንዱና ሴቷ ሲናገሩ ተቀባይነት ያለው እንደ ሸሪያው የወንዱ እንጂ ሴቷ አይደለም። አሁን እሷ ኢምፖርታንት ነው ምንም ቫልዩ የለውም በወሲብ ጉዳይ እያለች ነው። እሱ ደግሞ ኖ እኔ እኮ ጀግና ነኝ አረካት አለው እያለ ነው። ትንሽ ከፋርክ እሺ። Allah's messenger said to her, ተዛ ያላ መልእክተኛ እንደዚህ አለ፣ if that is your intention, then know that it is unlawful for you to remarry Rifa unless Abdurrahman has had sexual intercourse with you. ይሄ ከሆነ ኢንቴንሽንሽ፣ ይሄ ከሆነ ፍላጎትሽ፣ በፍጹም አብዱራህማን አንቺን ወሲብ ሳያደርግ አንቺ መፍታታችም መሄድማችም መፋታታችም አብዱራህማን ጋር ወሲብ ማድረግ ምችው። then the prophet saw 2 boys እንቀጥል ወይስ እሺ ቀጥሉ ኡስታዝ። አቺ ማለት ነው ትክክል ነው፣ አባባሉም ትክክል ነው፣ ያነበብኩ ሐዲስም ትክክል ነው። ምክንያቱም እሷ ያገባችው የመጀመሪያ ባሏ ፈትቷት ስለነበር ሌላ አግብታ ካልሆነ በስተቀር አንድ ሴት በእስልምና ባሏን መልሳ ማግባት አትችልም። የተለያዩ ባልና ሚስቶች ሐታ ተንኪሃ ዘውጀን ገይረሁ ነው፣ ሌላ ወንድ ካላገባች በስተቀር የመጀመሪያ የፈታትን ባል 3 ጊዜ ከፈታት በኋላ መልሳ ማግባት አትችልም የሚባል ኡስታዝ። ሚስቶትን አሁን ተጣሉ፣ ቆይ ሚስቶትን ተጣሉ፣ ከዛ ተፋቱ፣ ተራርቀው መመለስ ምንድነው ችግሩ? ሌላ ጋር ሄዳ እንትን ካልሆነ የምናወራው ህግ ነው እንጂ አስተሳሰብ ሐሳብ አይደለም። ይሄ እኮ ነው ችግሩ። አሁን በሐሳብ ሃይማኖቱን ማሽከርከር አንችልም፣ በመመሪያው ነው የምንጓዘው። በእስልምና ህግ አጥላቁ መረታን ፈኢምሳኩን ቢማዕሩፍ አው ተስሪሁን ቢኢሕሳን ነው። ወይ ደህና አድርገህ መያዝ ነው፣ ካልሆነ
በስነ ስርዓት መፍታት ነው። ከፈታ በኋላ ፈላ ተሒሉ ለሁ ሐታ ተንኪሃ ዘውጅን ገይረሁ ነው። ከሱ ውጭ ሌላ እስካላገባች ድረስ መመለስ አይችልም ባል ሚስቱን። ስለዚህ ይሄ ሲሆን እቺ ሴት ባሏን ለመመለስ ስለፈለገች ሌላዋን ትጠየቃት። ኡስታዝ ያቺኛዋ አጥንቷ ተሰባብሮ ስለመጣች ንብረቷን ቀማና ብር አለ። እችኛዋ ደግሞ ሰውነቷ አረንጓዴ እስኪሆን ከልብሷ የሚልቅ በልዞ ተቀጥቅጣ መታ መፍታታችም ማለት ቀጥቅጧት አይደለም እኮ ግንኙነት አላደርግም ብላው ነው። እምቢ ብላው በትግል የተፈጠረ ቁስለት ነው እንጂ በድብድብ አይደለም፣ በውዴታ ግንኙነት አላደርግም። ይሁን ይሄ የሱ ስራ ነው፣ ይሄ የሷሃባው ስራ እንጂ የእስልምና ስራ አይደለም። እኔ የሰራሁት ወንጀል የኔ እንጂ የሃይማኖት አይደለም። ችግር የለውም። መሐመድ ይሄ ወንጀል እኮ አላወገዘም። ሰሃቦቹ ኃጢአተኛ ናቸው እንዴ? ወንጀለኛ ናቸው? አይደለም የተባለው ነገር መፍታት አትችልም የተባለበት አታስመስለው ነው የተባለው። ይሄ ሰውዬ ኒካህ አስሮሻል፣ ምንም ግንኙነት አላደረገሽም። አዎ አላደረገኝም፣ ስለዚህ ማድረግ አለበት። አላደረገኝም አላለችም። ኢዝ ኢምፖርታንት እያረካኝ አይደለም ነው እያለች ያለች። እሱ ደግሞ አረካታለሁ እኔ ጠንካራ ነኝ እያለ ነው። ትግል እኮ አደረገው እኮ እሱ እንትን አደረገው። አልሰጠችውም ነው እፎይ፣ አልሰጠችውም። ስለዚህ ሐዲሱ መጨረሻ ላይ የሚለው ምንድን ነው? አንተም ኢምፖርታንት ነው እያለች እኮ ነው። ኢምፖርታንት እያለች እኮ ነው። እሱም አንቺን እስካልቀመሰ ድረስ አንቺም እሱን እስካልቀመስሽ ድረስ ይላል። ሐዲሱን ጨርሰው ቁመንበታል። ሐዲሱን ግንኙነት ማድረግ አለባችሁ ብሏታል ነብዩ ሰለላሁ ዐለይሂ ወሰለም። አለበለዚያ አትችይም ነው ያለው። አልቻለም እኮ እያለች ነው። ይሄ ኢምፖርታንት እያለች እኮ ይችላል ነው አለሱም። ቅድም ላይ አሁን ምስክር ወንድ ነው የሚሰማው ሴት ነው የሚሰማው ያልከው ላይ ክርክር ላይ እቺ ነች ምንም ነገር ተስፋ እያደረገኝ አይደለም እያለች እኮ እሱ እኮ እያደረገ ሊሆን ይችላል እኮ ኡስታዝ፣ እርሶ እንዳሉት እሱ እኮ ለራሱ እኮ በዚህ የሆነ መስሎት ሊሆን ይችላል። ለእሷ ደግሞ አልተሰማትም። እችን ነው የሚያህለው ስላለች እንደሱ አይደለም እኮ እፎይ። አሁን አንተ በፈለግከው ተርጉመው አስተምሮትን ትችላለህ። የእኛን ከሆነ ግን እውነተኛውም ከሆነ አንተ ያነበብከውን ሐዲስ እኛም ስለቀራ ነው። አንዳንዴ እድል ብንሰጠን ከሆነ እቺ ሴትዮ ምንም አይነት ግንኙነት አላደረጋትም። እሱ እንዲፈታት እና ወደ መጀመሪያ ባሏ መመለስ ስለፈለገች ለመፈቻ ነው እሱን ያገባችው። በእስልምና ደግሞ እኔ የሆነ ሴት ካገባሁኝ መፍታት የምችለው ግንኙነት ካደረግኩ በኋላ ነው። ግንኙነት ሳላደርግ አልፈታም። ወደ ባሏ መመለስ ከፈለገች ለዚህ ሰውዬ ግንኙነት መፍቀድ አለብሽ። ከዛ በኋላ ነው እሱም አንቺን ጣዕምሽን ቀምሶ አንቺም እሱን ቀምሰሽ ትፋታላችሁ እንጂ ወደ መጀመሪያ ባልሽ ይሄኛው ሁለተኛ ያገባሽ ጋር ሳትገናኝ አትመለሽም ነው የተባለሽው እንጂ መፍታት አትችይም አይደለም። ያገባችሁ ለዘዴዋ ነው። የመጀመሪያ ባሏ ጋር ለመመለስ ማግባት ስላለባት ነው ይሄኛውን አግባኝ አለችው። ፔሬድ። ይሄ ደግሞ አግብቼሻለሁ ግንኙነት ላርግ ነው፣ እሷ አላስደርግህም ነው። ዝም ብላ ግንኙነት ሳታደርግ አግብታለች ተብሎ ወደ ባሏ መመለስ ነው የፈለገችው። ስለዚህ ይሄ በየግለሰቡ የተሰፈ በቦታው ያለን እየመሰለ ኢሜጅ እንዳቀርጽ ህዝቡ ችግር የለውም። አይ ግን ተቃማምሰዋል ወይስ አልተቃማምሰውም? ኡስታዝ በቁም ነገር ደረጃ ግንኙነት ስላላደረጉ እኮ ነው እሱ አልተገናኘዋትም ማለት። እሷ እንደዛ ከሆነ እሷ ለምንድን ነው ይችን ነው የሚያክለው ብልቱ ብላ ጨርቋን አሳየች፣ የጨርቋን ጫፍ። እሱ ደግሞና በደንብ አያስደስተኝም አለች። እሷ ደግሞ አይ በደንብ አስደስታታለሁ ብሎ ተናገረ። ስለዚህ ተቃምሰዋል ማለት ነው። የለም ይኸው እስኪ ምን ይላል መጨረሻው? ሀታ ተዙቃ እኔ ሌላ አርጉመንት አለኝ እዚህ አዲስ ላይ ግን እፎይ ግን ልቀበልህና ይህን እንተወው፣ ችግር የለም መዘለል ይህንኛውን እንለፈውና ወደ መጀመሪያው ርዕስ ስንመጣ መሃን በሚለው ቋንቋ ላይ ስንመጣ አንድ ቃል አለ። ረመዳን አንዴ እሺ ቀጥል። እየተውን ነው መወያየት ያለብን፣ ለመግባባት እየተውን ነው መነጋገር ያለብን እንጂ በደንብ ጨብጠን ከያዝነው አይመጣም። እና ይሄን ትተን አሁን ወደ ዋናው ርዕስ ስንመጣ ባልና ሚስት መሃንን ማግባት አይቻልም የሚል እስልምና
ይቻላል የሚል እስልምና የለም። ነብዩ ግን የከለከለው አለ አይደል? ቅድም የገለጽከው ሐዲስ ልንገርህ፣ ተዘወጁል ወሉድ አልወዱድ ነው የሚለው። የምትወልድና የምትወደድን ሴት አግቡ። በምን ይታወቃል ቢባል በዘሯ ይታወቃል። በቃ በዘሯ የወላድ ዘር ከሆነች አግቡ። ይሄ ማለት የወላድም ዘር ሆኖ መሃል ሊፈጠር ይችላል። የሚታወቀው ቅድም ወንድም እብኑ አሊ ሲልህ እንደነበረው ከግንኙነት በኋላ ልትወልድ ላትወልድ ትችላለች። በመረጃ ነው የምነግርህ፣ በቁርአን መረጃ ሊላሂ ማ ፊ ሰማዋቲ ወልአርድ የሀቡ ሊመን የሻእ ዙኩራ፣ ለፈለገው ወንድ ይሰጣል፣ ለፈለገው ሴት ይሰጣል። ወይም ደግሞ ወንድ ሴት እያደረገ እያቀላቀለ ይሰጣችኋል። ወየጅዐሉ መን የሻኡ ዐቂማ ይላል። የፈለገውን ደግሞ መሃን ያደርጋል አላህ ብሏል። ስለዚህ መሃንነትም ተፈጥሮ ነው። ሴትዮዋ ፈልጋ የምታመጣው አይደለም። እንቀበላታለን እንጂ መሃን ካልሆነች ብለን ካልወለደች ብለን አንፈታትም። ስለዚህ ሰይድ ኡስታዝ፣ ዋናው ታዲያ መሃንንም የሚሰጠው እርሱ ሆነ ልጅም የሚሰጠው አላህ፣ ወንድንም ሴትንም ልጅ የሚሰጠው አላህ ከሆነ ቀድር ደግሞ ያምናሉ እርሶም አይደለ? ቀድር ከሆነ ደግሞ ስለዚህ ነገሮች በጊዜው የሚሆኑ ናቸው እንጂ አስቀድመን የምናውቀው አይደለም አይደለ? እሺ፣ እንዲያ ከሆነማ አግብቻት የሚሰጠው እሱ ከሆነ ካገባኋት በኋላ ይስጠኝ እንጂ ለምንድን ነው ታዲያ እችኛዋን የምትወልደውን አግባ ከማትወልደው ብሎ አስቀድሞ መናገር ለምን አስፈለገ? ጥሩ፣ ምክንያቱም እዚሁ ላይ መልሶ አለ። ኢኒ ኡካሲሩ ቢኩም ልኡመመ የውመል ቂያማ፣ ከነቢያቶች ብዙ ህዝብ ያላቸው ሆኜ ነገ መቅረብ ስለምፈልግ ተዋለዱ ተባዙ ስላልኳችሁ የምትወልድ ሴት አግቡ። ይሄ ነው መፍትሄው። ካልወለደችሳ ምንም ችግር የለም። ስለዚህ እንደዛ ከሆነ ኡስታዝ ልጅ የሚሰጠው እንትን ለማለት አላህ አይደለማ ወንድና ሴት የሚሰጠው ልጅ መሃን የሚያደርገው እንደዛ ከሆነ ራሱ መሃን አድርጎ ከዛ ደግሞ ከመሃን ይልቅ የምወልደውን አግቡ ካለ እችኛዋን እየበደላት ነው፣ እየጎዳት እኮ ነው። ለምን? እሺ ልጨምርልህና ቅድም ያነሳው ነበር። ለምሳሌ ዘከሪያ ወይም ዘካሪያስ ልትለው ትችላለህ። መቼ ነው ልጅ የተሰጠው? እሱማ ሌላ አርጉመንት ነው። ሚስቱ ምንድን ነበረች? መቼ አገባ? ሚስቱ ምንድን ነበረች? ኦኬ ዘካሪያ። ኦኬ እሷ ማን ነበረች? ምንድን ነበረች ሚስቱ? መሃን ነበረች፣ ወለደች እኮ። እኔም እያልኩ ያለሁት እኮ እሱን ነው። መሃን መሆንን እስልምና አይጠላም እኮ እያልኩ ያለሁት ኮንትራዲክት ያደርጋል ከነቢያችሁ አስተምሮ ጋር። እንደዛ ከሆነ እያልኩ ያለሁት ጸሎት ማድረግ ነው ያለበት ልጅ እንዲያገኝ እንጂ መሃን ይልቅ የምትወልድን አግባ ብሎ ሪከመንድ ማድረግ የለበትም። እንደዛ አይነት መመሪያ መስጠት የለበትም። መሐመድ እኮ ሊያገባ ሲል የነበረውን ሰው እኮ ነው እንዳታገባ ብሎ የከለከለው ነው። መመሪያ አይደለም፣ ትእዛዝ አይደለም። ኦፕሽናል ማድረግ ነው። ይህ ምርጫ ነው። ልል እክትያር ይባላል። እንደዚህ አይነት ነገር ሴት ስናገባም ቢሆን ሴት እኮ መምረጥ እንችላለን። ሴት ለማግባት ሰውየው ከለከለው እኮ 3 ጊዜ እኮ ለአግባ ወይ ብሎ ሲጠይቀው እኮ ነው የምትወልድ አግባ ብሎ እኮ ነው የከለከለ እንትን ያደረገው እኮ አይደል ነው። ሐዲሱን የኛው ነው ላዩት መጥቶኝ። እሺ ቀጥላ እንደ ምናልባት ኡስታዝ እንግዲህ ልጅቷን ወዷታል። ከዛ በኋላ 2-3 ነው መጥቶ መሐመድን የጠየቀው የነበረው ማለት ነው። ለአግባትን እያለ ሲጠይቀው መሐመድ 3 ጊዜ ከልክሎ 4ኛ ላይ ምን አይነት ሴት ማግባት እንዳለበት ነው የነገረውና ሜቢ ላንብብልዎት። a man came to the messenger of Allah and said, I have found a woman who is from a good family and of a good status. ለመሐመድ ምን ይለዋል? አንድ ሰው መጥቶ አንዲት ሴት አግኝቻለሁ ከጥሩ ቤተሰብና ከጥሩ ሁኔታ ላይ ያለች ሴት ነች። but she does not bear a children. ነገር ግን ልጆች መውለድ አትችልም። should I marry her? ላግባትን ይችን ብሎ ይጠይቀዋል መሐመድን። he told him not to. መሐመድ ምን አለው? እንዳታገባት አለው። እንግዲህ ጥሩ ቤተሰብ ነው ያላት፣ የሷ ሁኔታም ጥሩ ነው። ስለዚህ ፈልጓታል ማለት ነው፣ ወዷታል። ነገር ግን መሐመድ ከለከለ። then he came to him a second time.
ሁለተኛ ጊዜ ደግሞ መጣ እንደገና ወደ ሙሐመድ ማለት ነው። and he told him not to marry her ከዛ በኋላ ሙሐመድ አሁንም ምላሹ እንዳታገባት የሚል ነው። then he came to him a third time and he told him not to marry her ሶስተኛ ጊዜ መጣ። ስለወደዳት ነው ሶስት ጊዜ መጣው አይደል? አንዴ ሁለቴ ሶስቴ መጣ። ሶስተኛም ጊዜ ሲመጣ ሙሐመድ እንዳታገባት ብሎ ከለከለው። ከዛ በኋላ ሙሐመድ ምን ብሎ መከረው? marry the one who is fertile and loving ማግባት ያለብህ የምትወልድና የምትወልድ ነው ብሎ መለሰለት ማለት ነው። ስለዚህ ሶስት ጊዜ ከለከለው እንዳለ ሆኖ ከዛ በኋላ ሶስት ጊዜ ነው የከለከለው። በአራተኛው ግን እንዲያገባ የነገረው የምትወልድና የምትወደድ ሴት መሆን እንዳለባት። ስለዚህ በግልጽ ሁኔታ ሙሐመድ ያንን ላግባ ወይ ብሎ ሲል አታግባ ነው ያለው አይደለ? አሁን ሰውየው ትእዛዝ የሚባል ነገር እንለያ። ይሄ መጥቶ እያማከረ የምትሰጠው ምክር ነው። አንተ ምን የምንሰጠው ምክር ነው እንጂ ይሄ ትእዛዝ አይደለም። ሰውየውን ቀጥታ ሄዶ ነብዩ ሰለላሁ ዐለይሂ ወሰለም አላዘም። ሰውየው መጥቶ ጠየቃቸው፣ አማካሪ እያማከረ አዎ እያማከረ እኔም በሆነ አንተም ብትሆን ልጅን የሚያማክራት አለ። አታግባ እኮ እንዳታገቢው የሚል አለ አልተባለም። ሐናን አልተባለም። ማክረንም የሚሰማንም የለም ሲጀመርም ካስከ አሁን ሐናን ይኸውልሽ ነገሮችን ወደ ግል አትወሰጃቸው። አንቺ እስልምናን ስላልወደድሽው ስላልፈለግሽው ወይም ምርጫ እንሁን እንጂ አሁን ምን መሰለሽ አሁን ነገሮችን በእስላም በክርስቲያን እንደምንም እኛን ደግሞ እንደ ሴትነት እንደ ማማከርም በለው እንደምንም የለም አይደለም እኮ ይኸውልሽ አሁን እስልምና በድሎኛል የማለት መብት አለሽ አንቺ ትችያለሽ። ሁሉንም ግን አይደለም እንዴ ክርስትና በድሎኛል። ቆይ ልንገርሽ ክርስትና በድሎኛል ማለት እችላለሁ እኔ። ሁሉንም ላይሆን ይችላል። አንዳንድ ጊዜ የኛን ፍላጎት ብቻ ሃይማኖቱ ላይ ህግ አድርገን ማስቀመጥ የለብንም። ህግ ይቀመጣል። ፍላጎት ደግሞ ህግ መከተል ወይም ህግ መጣስ ሌላ ጉዳይ ነው። እኛ እኮ ማለት የተከለከልነውን በመስራት የምንታወቅ ነው። የሰው ልጆች ስንባል ፍላጎታችን ነው የምንከተለው። ህጉ ግን ይቀመጣል። አታመንዝር ብሎን የምናመነዝር ልንሆን እንችላለን። አትስረቅ ብሎን የምንሰርቅ ልንሆን እንችላለን። እሱ የሰው ባህሪ ነው። እኛ ያወጋን ያለው ሴት እንዴት አታገባ ይባላል? ከአንድም ሶስት ጊዜ አይ ነው አይደለም። ህግ ላይ ከሆነ የምናወራው ይሄ ህግ መታየት ያለበት ሰውየው መጥቶ አማከራቸው፣ መልስ ሰጡት። መልስ የሰጡት ሴትዮዋ ታውቃለች። ሴትዮዋ ወይ አግብታ እማትወልድ መሆኗን አረጋግጧል። ባገባት ምን ችግር አለ ብሎ ጠየቀ። እሳቸው አታግባሉት። ኋላ ላይ ማግባት ያለብህ የምትወልድ ነው አሉት። ይሄ ለሰው የተሰጠ ምክር እንጂ አምር ሊሉ ጁብ የሚባል አለ ታውቃለህ? እፎይ የሚያስገድድ ህግ አለ፣ የማያስገድድ ህግ አለ። ምርጫ አሁን ይሄ ኦፕሽን ነው እንጂ ግዴታ አይደለም እያልናችሁ ነው። በእስልምና ግዴታ የምትወልድ እንጂ እንዳታገባ የሚል መርህ በእስልምና ውስጥ የለም። አፋችንን ሞልተን የምንናገረው በምርጫ ግን ከአንድ ሺህ ብር 1 ሚሊዮን ይሻልሃል ይቻላል። እንደዚህ ኡስታዝ መሃን አግቡ የሚል ትእዛዝ አለ መሐመድ ያዘዘበት። መሃን አታግባ የሚል ትእዛዝ አለ። ከአንድም ብዙ ቦታ ላይ አለ። መሃን አግባ ብሎ ያዘዘበት አለ መሐመድ። ትእዛዝ አይደለም ይሄ ራሱ። እሺ ልቀጥል። ዑመር የማትወልድ ሴት ከምንጣፍ አትሻልም ብሏል አይደለ? ዑመር እሺ። ስለዚህ ማትወልድ ሴት ከምንጣፍ ማትሻል ከሆነ እኔ ከምንጣፍ ማትሻልን ሴት እንዴት ነው ወንድ ሊያገባ የሚችለው? ጥሩ። አሁን ይሄ የዑመር الخطاب አባባል ማትወልድ ሴት ከምንጣፍ አትሻልም ያለበት አገላለጽ ምንድነው የሚለውን ነው እንጂ ምን ወስደው መሃን ማግባት ወይም ማትወልድ ሴት ማግባት አይቻልም የሚያስብል ህግ የለውም ነው በቃ። ማን ይከለከለ? ማትወልድ ቆይ ኡስታዝ ቤቴ ውስጥ ጫማዬን የምጠርግባት አይነት ቆሻሻ ከሆነች ከሱ ጋር የምትነጻጸር ከሆነች ማትወልድ ሴት ባይዘው አከጣብ
ሁለቱም መሀን ሴቶቹ ሚስቶቹ አባሯቸዋል። አታስፈልጉም ማወልዱ ከሆነ ብሎ ሸይቷቸዋል። ስለዚህ እንደዛ ከሆነ ማትወልዱን ትሰራላችሁ እያለ እሱ የሚያባረር ከሆነ ከዛም ደግሞ ከምንጣፍ አይሻሉም ካለ እኔ ከምንጣፍ ጋር የምጠርግበት ማትሻል ከሆነ በመጀመሪያውኑ ለምን አገባታለሁ ነው የኔ ጥያቄ። አዎ አለማግባት ይችላል። እፎይ ልክ ነህ ኡስታዝ። ቆዩ ኡስታዝ አፎን እፎይ አንተ ለመቀበል ሳይሆን እንደ ሐዲሱ እየሄድክ አይደለም። ከምንጣፍ እንደማትሻል አድርገህ ከወሰድከው አው በለው። ማትወልድ ሴት አትወልድም። እንደ ሰውኛ አሁን ወደ ፖይንቱ መፍትሄው ምን ያመጣል በእኛ ላይ መገለጥ ለሚለው አንተ የምትናገረው ንግግር በሴቶች ላይ ሴቶችን ተሰሚነት ልታገኝ ሊሆን ይችላል። አለቀ። ሐዲሱን ሲነግርህ ኡስታዙ አንተ ወደ ከምንጣፍ ጫማን ከምትጠርገው በታች ካደረጋት ማስጠረግ የለብህም። ይሄን አባባል እንደ ሐዲሱ ነው መረዳት ያለብህ። አንድ ሁለተኛ የዚህ ግሩፕ ዲሲፕሊን የተከበረ ሙስሊም የተከበረ ነው፣ ኦርቶዶክስ የተከበረ ነው። ተከባብረን ማለት ኮሜንት ላይ ሚሳደብ ስድብ አስወግድ። እሺ ሞዴሬተሮች ኮሜንት ላይ ይቅርታ አንዴሽ ሞዴሬተሮች ኮሜንት ስለማላይ ነው ይቅርታ። ማይሆን ነገር የሚጽፉ ካሉ ሚውት አድርጓቸው ከኛም ከነሱ። እሺ ቀጥሎስ ችግር የለም። እና ወደ ዋናው ነጥብ ስንመጣ መሀን ሴት ማግባት አይቻልም የሚል የእስልምና ሕግ የለንምም፣ እያገባንም ነው። የማያገባም አግብቶ መሀን ቢሆን ፍታ የሚል ሕግ የለንም በመሀንነት። ቅድም እነ እብኑ አሊ እንዳሉት መጨመር እና አብዱ እንዳሉት መጨመር የሚቻልበት አንዱ ምክንያት የሚወዳትን እሱም ብላ የተቀመጠችው መሀን ሴት መውለድ ማትችል ሲሆን ተጨማሪ ሴት ማግባት ይችላል ማለት ነው ከፈለገ። ስለዚህም መሀን አታስፈልግም የሚል እስልምና የለንም። ከእስልምና ህግ ከሆነ የምናወራው የለም። እስልምና መሀናትና ፍታ ያለ መመሪያ የለንም። ማንን ላግባ ብባል ግን እኔም አሁን ልጅን አይንህም በአይንህ ማየት ከፈለክ የምትወልድ ሴት አግባ ብሎ መምከር ሰብአዊነት አስተሳሰብ ነው እንጂ መለኮታዊ ህግ ሆኖ ያለ ወላድ ሴት መሀን እንዳታገቡ የሚል የለም። አንደኛ ቀደም እንዳሉት አትታወቅም። ሳትገባ መውለድ አለመውለዱ አይታወቅም። በምሳሌ ቀደም ኡስታዝ ምን ብለውናል? ያንተ ልጅ መሀን ሆና ባል ቢመጣላት ትመክረዋለህ እንዳታገባት ብለህ? በምን አውቃለሁ መሀን መሆኗን? ቀደም ብለዋል። የወሊድ በምን ታውቂያለሽ? በዘሮቿ ብለዋል እኮ በዘሮቿ ተናግረሃል። እኔ ወልዳለሁ አለችኝ እኮ እፎይ። አሁን አንተ ወልደሃል አይደል? ያንተ ልጅ አሁን ቀደም ነው የሚገመት። እሺ ቶ አንዱ አታውቅም እንበልና ካገባች በኋላ ካልወለደች አብያለሁ እፎይ። በዘሮቿ ይታወቃሉ አልኩኝ አይደለም? እንደማመጥ እንጂ ኦኬ ኡስታዝ ይቅርታ። ካገባት በኋላ በቃ አላወቅም ዳርከው ምናምን አይደለም። ከዛ በኋላ ለመውለዷን በደንብ ስታቅ ወደሱ ሳይድ ታደላለህ። ወደ ማትወልድናት ወደ አለለም ልጅ ጎበስ በቃ ለምን አትልም በእኛ? እሺ ለምን? ስለ ፍቅር የሚያውቀው እሱ ነው። ስለ ፍቅሯ የምታውቀው እሷ ነች። እንዴ መሐመድ እኮ እንትን አለ እዚህ ጋር መሐመድ ደግሞ አላለም። ይሄው ማትወልደውን ሳይሆን የምትወልደውን አግባብ እሷን አታግባ ብሎ እኮ አለው። ከጋብቻ በፊት ነው። ከጋብቻ በፊት መምከር ይቻላል። አሁንም ቢሆን ያላገባች ሴት መሀን መሆን አለመሆኑ አይታወቅም። እዚህ ጋር ሸወዱ። ቀደም ምን አሉ? አናን ስጠይቆት ልጆትን መሀን ከሆነች አታግባ ብለው ይላሉ ወይ ሲባሉ በምን አውቃለሁ አሉ። ይኸው የእኛውን ስናመጣ ደግሞ ከጋብቻ በፊት ከሆነ ይቻላል አሉ። እሺ ከጋብቻ በኋላ ሲባሉ ደግሞ አይመለከተኝም አሉ። አሁን ሁለቱም ራሱ ኡስታዝ ረመዳን ወደ ሰው ስታመጡት ኡፈይ ረመዳን ወደ ሰው ስታመጡት መውለዷን ማላክ ከሆነ አላገባትም። ግልጽ ነው። መጀመሪያ ባቅ ኖሮ ግልጽ እኮ ነው። ሐዲሱ ግን ያስቀመጠው ሌላ እንደ ሰውኛ ሐዲሱ በእኛ ላይ ስትጠይቅ ማውለዷን ማታወራን መምከርና ለመምከር ላይ በደምብ ተወያይተናል እኮ። ቆይ ሐናን እኔ የጠየቅሽኝ ጥያቄ ግልጽ መሆን አለበት። አንዳንድ ጊዜ ንጹህ ሆነን እያወራን መስሎን ነው እኛን ፎይ ጋር መማመሻው የምንነጋገረው።
ምንድነው አንዴ ክሊር ለማድረግ ሐናን ስጠይቆት ልጆትን መሀን ከሆነች አንድ ሰው ቢጠይቆት ሪከመንድ ያደርጋሉ ይመርጣሉ ያግባሉ ብለው ሲባሉ አላቅም አሉ። ረመዳን ደግሞ መሀን ሆነው እንደሱ አይደለም። እሺ እኔ ባለቤቱ ስላለሁኝ የተረዳሁትን ጥያቄ እና የሰጠሁትን መልስ መድገም እችላለሁ። እኔ ልጅ ካለኝ እፎይ ወይም እፎይ ልጅ ካለው እሺ ቆይ እንጂ እፎይ አንተም ልጅ አለ እኔም ልጅ አለ ሐናንም ልጅ አላት። ወላድ ከሆንን እሺ ምሳሌ ነው። አይዞሽ ኑርሽ ኦኬ ችግር የለውም ማለት ሰጠኝ ልጅ አለን ብለን ብንወስድ ነው ማወራሽ። ልጆቻችን ምን ተብሎ ይታሰባሉ? የወላድ ልጆች ስለሆኑ ይወልዳሉ ተብሎ ይገመታል። በዚህ ነው የማስቀምጠው። ግን እቺ ሴትም እኮ ተፈጥራ ወይም በላ አይደለም የወላድ ቤተሰቦች የመጣች መሐመድ አውቆ ግን አታግባር ማለት ብሏል። ልጨርስ እንጂ ይሄ ጥያቄ ግን የኔን ልጨርስና ወደ ሐዲሱ እንሄዳለን። ሐናን የጠየቀችን ጥያቄ ነው ማለት የኔ ልጅ እኔ ወላድ እስከወለድኳት ድረስ የኔም ልጅ ትወላለች ተብሎ ነው ተስፋ የሚደረገው። አገባት አልሽ። ካገባት በኋላ የጠበቅነው አልሆነም፣ መሃን ሆነችን በል። ከዛ ይሄ ባልየው ነው ቢፈልግ ይዞ መቀጠል፣ ቢፈልግ የምትወልድ ሴት ፈልጋለሁ ብሎ ሌላ ማግባት፣ ተጨማሪ ማግባት፣ ካልፈለገ እሷን መፍታት። ይሄ ባልና የሚስት ጉዳይ ነው። በቃ ይሄ ነው መልሴ። እንደ አማካሪ ብለህን እኮ አውርተሃል። እንደ ምክር ነው በሚለው በእኛ በእስልምና ይኸውልሽ፣ በእስልምና አባት በልጁ ትዳር ገብቶ አይመክርም። በቃ ሲጠየቅ ብቻ ሐሳብ ይሰጣል። ባልና ሚስት ላይ በዲ የሆነ ሰው መከረው እንበል ምን ይሰማሃል አንተ? ለምን መከረ ብለህ እዛ ሰው ጋር አትጋጭም? አንተ ለምን ይጋጫል? መብቱ እኮ ነው፣ መብቱ ነው። መፍታት ይችላል፣ ደርቦ ማግባት ይችላል። ይዞ መቀበል ያኛው ሰው ከዛኛው ሳይድ እኮ ነው እኔ ማውራ። ሌላ ሰው መከረው ያናን ሰውኛ አንተ እንደ አባትነት ምን ይሰማሃል? አንተ ለማለት ሞክሪ ሐናን ይበቃሽና እኔ ኡስታዝ ለማለት ሞክሪ። ምናልባት ኡስታዝ ቅድም ምናልባት የዘካሪያና የኤልሳቤጥ ታሪክ ቁርአን ላይ አለ ኡስታዝ? የዘካሪያና የኤልሳቤጥ ታሪክ ቁርአን ላይ አለ እንዴ? ዘክሪያ በእኛ አለው ቁርአን ላይ አለ። ሚስቱ ያው መሃን መሆኗን ይናገራል እዛ ጋር። አዎ ወምራአቲ ዓቂር ይላል። ሚስቴ ተስፋ ቆርጣለች መውለድ አትችልም ይላል። ኦኬ። ስለዚህ ይሄ ታሪክ ታዲያ ለእናንተ ምን ለማስተማር ነው የተቀመጠው? አንድ ሴት አትወልድም ብላችሁ በላዩ ላይ ሌላ ማግባት ይቻል ከሆነ እዛ ጋር ለምን ተቀመጠ? አላልንም እኮ ያው ዱዓ ተደረገ አይደል? ጸሎት አደረገ ዘከሪያ። እኔም አደርጋለሁ እኮ እንዲሰጥ። ተስፋ መቁረጥ የሚባል ነገር የለም። በጣም ጥሩ። እንደዛ ከሆነ መሃን መሆኗ የእሷ መሃን መሆኗ ምንም ችግር የለውም ማለት ነው። ችግር የለውም። ቆይ አንድ ጊዜ ልናገር። ምክንያቱም እሺ እንትኖቹ ይለፉ። እሺ ስጦታ የምትሰጡ በጣም እናመሰግናለን። እሺ ለማንኛውም የዘከሪያና የኤልሳቤጥ ታሪክ ለእናንተ ማስተማሪያ ከሆነ አንድ ሴት አልወለደችም ተብሎ በእሷ ላይ እሷን ፈቶ ወይም በእሷ ላይ ሌላ ማግባት ትክክል አለመሆኑን የሚያሳይ ይመስለኛል። ምክንያቱም እሷ የመውለጃዋ ጊዜ አልፏል። እሷ ስላልወለደች በእሷ ላይ ሌላ አላገባባት። በዱዓ እስከ መጨረሻው የመውለጃዋ ጊዜ አልፎ እስከ መጨረሻው በመጠበቅ አምላክ ልጅ እንደሚሰጣቸው አሳይተዋል። እርሶ ቅድም ሲናገሩ ወይም ሌሎችም ሲናገሩ እኛ 2-3 የምናገባው አንዷ ካልወለደች ሌላዋ እንድትወልድ ነው ብለው ሲናገሩ ሰምቼ ነበርና ይሄ ታሪክ እናንተን ካላስተማረ ቁርአን ላይ ለምንድን ነው የተቀመጠው? ምን ተምራችሁ ነው እናንተ ሁለት አንዷ አልወለደችም ብላችሁ ደግማችሁ በሷ ላይ ሌላ የምታገቡባት ነው የሚለው? እሺ ጥሩ ጥያቄ ነው ቢኒ። የምሰጥ መልስ ምን መሰለህ? አለማግባት ይቻላል፣ አለማግባት ይቻላል። እማላገባ በሚሆንበት ሰዓት ልክ እንደ ዘከሪያ እኔም ዱዓ ነው የማደርገው። ባይሰጠኝም ምንም ችግር የለውም። ልጅ ከፈለኩና የልጅ ምኞቴ ከጨመረ ነው ወደዛኛው አማራጭ የሚሄደው እንጂ የኔ የሚሻለኝ እቺ ሚስቴ ጋር እንደ ዘከሪያ መቀጠል ከሆነ እችላለሁ ማለት ነው። እስልምና ይሄንንም አይከለክልም። ማግባት ግዴታ ስላልሆነ ሁለተኛ ሶስተኛ ማለት ነው ኦፕሽን ነው፣ ምርጫ ነው እንጂ
ግዴታ አይደለም። ስለዚህ እንደሷ እኔም እኖራለሁ ማለት ነው። ሳልወልድም ቢሆን እሞታለሁ ማለት ችግር የለውም። ግዴታ አይደለም መውለድ። ይሄን አስተምሮ የዘከሪያን አስተምሮ መሐመድ ያውቀው ነበረ እንዴ? እሱ አይደል እንዴ ቁርአን የነገረን በደንብ እንጂ። ታዲያ ካወቀው ይሄን ታሪክ እያወቀ ለምንድን ነው ታዲያ ምንድነው ሊያገቡ ሲሉ የሚወልዱ ሴቶችን እንጂ የማይወልዱ ሴቶችን ለምን አታግቡ አለ መሐመድ? ምክንያቱም ልጅ የእግዚአብሔር ስጦታ ከሆነ እንደ ዘከሪያ አብሮ ዱዓ በማድረግ አብሮ በመቆየት ልጅ ስለሚገኝ ማለት ነው። ቢኒ እኔም መጥቼ ቢኒን ጎረቤቴ ነህ ወይ ጓደኛዬ ነህ፣ 2 ሴቶች 3 ሴቶች 4 ሴቶች ነው የእርሶ ምክር እና የመሐመድ ምክር አንድ አድርገው አይወሰዱ። የእርሶ ምክር ልጠይቅህ እንጂ አይደለም ልጠይቅህ። እኔ መጥቼ አንተን እንደዚህ አይነት ሴት ላግባ ብለህ አይ ምን ልትለኝ ትችላለህ? የታየህን መምከር የሚሻለኝን ይሄ ይሻልሃል ብለህ መምከር ወንጀል ነው ወይስ ህግ ነው? ምርጫ ነው? የምትወልድ ብታገባ ጥሩ ነው፣ የምትወልድ አግባ፣ መሃን አታግባ። መሃንነቱን ወግ ያመጣው ራሱ ነው። አትወልድም ያለው ራሱ ነው። ያቃታል። መረጃው የሱ ነው፣ እሳቸው አይደሉም። መሃን ናት ላግባት ወይ ሲል የምትወልድ አግባ ምክር ነው እንጂ ግዴታ አይደለም። እስልምናው ግዴታ አላደረገም ነው። እሺ ምናልባት ቆይ ዴቪ አንዴ ምናልባት እኔ እንደ ሰውነት እንደዛ ብዬ ልናገር እችላለሁ። መሐመድ ግን ከልብ ወለዱ አይደለም የሚናገረው። ምናልባት የእሱ ምክርም ደግሞ በቢሊዮን የሚቆጠር ሰዎች የሚሰሙት ብዙ ኢምፓክት ያለው ስለሆነ ልክ እንደ ማንኛውም ሰው አድርገው ባይወስዱብኝ ጥሩ ነው። እንደዛ ብለው እንዳይወስዱብኝ እፈልጋለሁ። ምክንያቱም መሐመድ ከልብ ወለድ ስለማይናገር ምክሩም ደግሞ ለብዙ ሰዎች መመሪያ ሆኖ ስለሚቀርብ ማለት ነው። በሐዲስ ተጽፎ ሰዎች እያነበቡት ስለሆነ ማለት ነው። ስለዚህ ያው መሐመድ ይሄን የቁርአን ክፍል አንብቦ ከሆነ የዘከሪያ ታሪክ እውነት ነው ብሎ የሚያምን ከሆነ አንድ ሴት ባለመውለዷ ምክንያት እንዳትገባ ምክር መስጠቱም ወይም ትእዛዝ መስጠቱም አታግባ ብሎ ትእዛዝ መስጠቱም ትክክል ነው ወይ? ምክንያቱም ልጆች የእግዚአብሔር ስጦታ ከሆነ አብሮ ከሷ ጋር በመሆን ዱዓ በማድረግ ልጅ እንደሚገኝ ስለሚታወቅ ማለት ነው። ስለዚህ የቁርአኑ ጥቅም ለመሐመድ ምንድነው? ለእናንተስ ምንድነው? የቁርአኑ ጥቅም ሙሐመድ ሰለላሁ ዐለይሂ ወሰለም ያመጡት ስለሆነ ከሳቸው በላይ ማንምም ቁርአንን የሚያውቀውና የሚሰብከው ስለሌለ እኛ ከሳቸው በላይ ልንረዳ የምንችልበት ምንም ችሎታም አቅምም የለንም። ከሳቸው በወሰድነው መሰረት ግን ሁሉም አሁን እዚህ ላይ ቁርአን ላይ የምንረዳው ነገር እንደ ዘካርያስ ዝም ብሎ ሚስቱን ይዞ ዱዓ እያደረገ ቢሞት አንድ ሰው ወንጀለኛ አይደለም። ወይም ግዴታ የምትወልድ ማግባት አለባችሁ ብለው የኛ ነብይ አላዘዙንም በእርግጠኝነት እያልኩ ነው። ምክር ግን ከሆነ የሚመከር ይሄ ነው። ሀብታም ብትሆን ምሳሌ ልስጥህ፣ ሀብታም ብትሆን ጥሩ ነው ለመክበር እንደዚህ ብለህ ነግድ ስላልኩ ሀብታም አትሆን ማለት ምክር ግን ጥሩ ነው። ባቡን ይሄንን ክፍል እዩት እስኪ። ባቡ ከራህየቱሽ በተጨማሪ ደግሞ ዓቂም ይላል። የነብዩ መሐመድን ኡመት እኛ ደግሞ እድሜያችን እዛ ጋር እንመጣለን። ቆይ ረመዳን አንዴ ባቡ ከራህየት ተዝዊጂ አልዓቂም ይላል። ምን ማለት ነው? የሚጠላ ነገር ነው። ሌላ ሰው የሚጠላው ካልተፈቀደ ምን ነው የሚጠላው? ለኔ ተፈቅዷል፣ ግን መጀመሪያ ሌላ የሚናገር ስላለ እኮ የአቂም ምንድነው? ለአቂም ይጠላል። ከራህየቱ የሚጠላ መሆኑን የሚነግር ነው። ምንድን ተዝዊጅ ማግባት ማነን አላቂም መሃን የሆነችው ሴት ማግባት የሚጠላ መሆኑን ነው የሚነግረን ማለት ነው። ስለዚህ የሚጠላ ከሆነ የሙሐመድ ሚስቶች ያልወለዱት መሃን ሆነው ነው ወይንስ መሃን ሳይሆኑ ናቸው? ሙሐመድ መሃን ሆነው ነው? መሃን አይደሉም። እሳቸው መሃን አይደሉም። ለምን ወልደው ስለሚያውቁ ነብዩ ሰለላሁ ዐለይሂ ወሰለም መሃን አይደሉም። አይሻ ወልዳለች፣ ሚስቶቻቸው አልወለዱም። ለምን? አይሻም ህፃን ነበረች። እሳቸው ሲሞቱ እንኳ ገና የ18 ዓመት ወጣት ነበረች እኮ። ህፃን ስለሆነች መውለድ ስለማትችል ነው ያልወለደችው እንጂ ነብዩ ሰለላሁ ዐለይሂ ወሰለም ወልደዋል። ታውቃለህ? ከአዲሶቹ ሚስታቸው ቆይ እንሄዳለን። ኢብራሂም የሚባል ልጅ ወልደው ሞቶባቸዋል። ሐሚት አለበት እሱን ለጊዜው እንያዘውና ችግር የለውም። አይሻ ለምንድን ነው ኸዲጃ ላይ ብዙ ልጆች ወልደዋል።
የከድጃ ማሚት አለበት። እሱንም እንያዘውና አይሻ ለምንድን ነው ያልወለደችው? እሺ ከከድጃ ስንት ልጅ ነው የወለዱት? ብዙ ናቸው፣ ሴቶችም ወንዶችም። 8 7 9 እንደዚህ። ኦኬ ከድጃ ስንት ዓመት ነበር መሐመድ ሲያገባት? ስንት ዓመቷ ነበር ከድጃ? በ25 ዓመት ቢያንስ ትልቅ ናት እሷ ደግሞ 40 ምናምን። ስለዚህ በ40 ዓመት ውስጥ 9 ልጅ እንዴት ነው እሱ ከዛ በኋላ ልወልድ የምችለው? አሁን እኮ ፎይ ማን አይመጣም ኡስታዝ። ያው ለዚህ እኮ ነው ያልኩት። ቆይ አይነፋም። እሺ አይነፋ ችግር የለም። ስማኝ፣ ምክንያቱም ሴት ልጅ ከ45 ዓመት በኋላ እኔ ልቀበል፣ አንዳንዴ ልቀበል፣ እንደ ሰው ነው የማወራህ። እንለፈውና እሱን አንተ ካልተመቸህ አንዴ እኔ ፖይንቴ ስላልሆነ ለጊዜው እሱ አይሻ ለምንድን ነው ያልወለደችው? መሀን ነች ወይንስ ሕፃን ስለሆነች ነው አይሻ ያልወለደችው? በቤተሰቧ ካየን ዑመር ወላጅ ነው አባቷ አይደለ? አይሻ ያልወለደችው? እሺ ልመልስ እኮ ነው። ኸዲጃን ያገቧት ነብይ ከመሆናቸው በፊት ነው። የወለዱትም ነብይ ከመሆናቸው በፊት ነው። ነብይ ከመሆኑ በኋላ ግን ለነብይ ልጅ አላህ መስጠት አልፈለግም። ምክንያቱም እንዲወርሱ አይፈለግም፣ ነብይነት ስለማይወረስ። በዚህ ምክንያት ነው እንጂ ሴቶቹም መውለድ ይችላሉ፣ ነብይ ሰለላሁ ዐለይሂ ወሰለም ማስወለድ ይችላል። ጥያቄ አለኝ። ዳዊት ነብይ ነው ነብይ አይደለም? ነው። ታዲያ ሱሌማን ልጁ ነብይ ልጅ አይደል እንዴ? መውረስ ስለማይቻል በነብይነት ያሉት። እሺ ዳዊት ሌሎች ልጆች ነበሩት አይደል እንዴ? ነብይ ያለው ነው። ህግ እኮ በየዘመኑ ነው እንጂ የሚያገለግለው። እኛ አሁን ስለ ዳውድ የምናውቀውን ህግ ወይም 100 ሴት ያገባለ ብለን 100 ማግባት እኮ አይቻልም። አሁን የድሮ ህግ እኮ ነው። ስለዚህ ምንድነው ታዲያ ነብይ ስለሆነ ልጅ አይሰጠውም? ፖይንቱ ብዙም አልገባኝም። ፕላስ እሺ ለምን ሴት ልጅ አይሰጠውም? ከዛ ነብይ ከሆነ በኋላ እሺ ሴት ልጅ እኮ ፋጡማ አለች እኮ እንጂ ኢብራሂምን ስለምን ነብይ ከሆነ በኋላ መቼ አደገ? ሞቷል እኮ ኢብራሂም ሞቷል። የገደለበት ኢብራሂም ሞቷል። ኢብራሂም አሁን የኔ ጥያቄ አይሻ አልወለደችበት ነው። የኔ ፖይንት አይሻ አልወለደችበት ምክንያት። ስለዚህ አላህ ለእርሱ አባባል ሞቱ እኮ በ18 ዓመቷ ነብይ መሐመድ ሞቱ እኮ። እስከ 18 ዓመት ለምን ሳትወልድ? እፎይ ግን በነገርህ ላይ ፋጢማም ደግሞ አለች እኮ። ፋጢማም ብቻ ሳትወልድ ሌሎች ጋር እንሄዳለን፣ ብዙ ናቸው። ጀዋሪያም አለች። ለምን እንዳልወለደች ተግባባ ነው። ቆይ ፕሊስ ቆይ ሰይድ አንዴ ልመልስ። ቆይ አንዴ እሺ ቀጥል መልስ። አይሻ ለምን አልወለደችም ነው አይደለ ጥያቄው? ያልወለደችው አላህ ስላልፈቀደ ቀደር ስለሆነ ነው። ኦኬ አላህ አላሸውም። በቃ እንድታገባ እንድትወልድ አልፈለገም። ይሄ እሱማ ስለዚህ ቀደሩ መሃን አድርጓን ነው ማለት ነው። እሷ መሃንም አልሆነችም። በቃ እንድትወልድ አላህ አልፈቀደም። መሃን አልሆነችም ስትል አይሻ ወልዳለች። ከዛ በኋላ አይሻ እንድትወልድ አላህ አልቀደረም። መሃን አልሆነችም ስትል ወልዳለች ወይ? ከዛ በኋላ አላገባችማ። ነብዩ መሐመድ ሞቱ። እንዳታገባ ደግሞ የከለከላት ማን ነው? የነብያት ቁርአን ነው። አላህ ነው። አላህ ነው የከለከለው። ቁርአን ነው። እንዳወልድም አደረጋት፣ እንዳታገባም ከለከላት። አዎ እሺ መልካም። ስለዚህ ከአይሻና ከቤት ውስጥ ምንጣፍ ማን ይሻላል? እንደ ዑመር ንግግር አይሻ ትሻላለች። ዑመር ግን ምንጣፍ ይሻላል ይላል ከማትወልድ ሴት። አይሻ እኮ መሀል አይደለችም። የነገርኩህ እኮ ነው። ለምን አሰማም? ቀደር ነው። ከማትወልድ ሴት ይልቅ ምንጣፍ ይሻላል። እንዳትወልድ ያደረገው አላህ ነው። ያቺኛዋን እንዳወልድ ባይ ኢብኑ ሌላዋን እንዳወልድ የሚያደርገው አላህ ነው ወይስ ሰው ነው እንዳትወልድ የሚያደርገው ሌላዋን ሴት? እሱንም አላህ ነው።
በቃ መሃን ያረጋትም አላህ ነው፣ አይሻን እንድትወልድ ያረጋትም አላህ ነው። በቀዳና በቀደር ማመን አለብህ እኮ። በቀዳና በቀደር ስታምን እኮ ያችኛዋንም ለዛችኛዋም ተመሳሳይ ነው። ሁለቱንም እንዳይወልዱ ያደረገው አላህ ነው። እንዲህ እንዳትወልድ ለሆነችው ደግሞ ያንተ ምርጡ ሰሃባ የነብይ ቀኝ እጅ ማትወልድ ከሆነ ከሷ ቤት ውስጥ የሚረገጠው ምንጣፍ ይሻላል ብሏልና የነብዩ ሚስቶች ይሻላል ማለት ምንጣፍ ይሻላል ማለት ነው። ከማትወልደው ይልቅ የምትወልደው ይሻልሃል ማለት ነው። የአረቦች ቋንቋ ነው። አረቦች የሚግባቡበት የራሳቸው የሆነ ኮድ ቋንቋ ነው። አረቦች Look, Umar, may Allah be pleased with him, said, a mat in a house is better than a woman who does not bear children. ምንድነው የሚለው? የማትወልድ አይምን በቤት ውስጥ ያለ ወይንም ደግሞ ቤት ውስጥ የሚገኘው ምንጣፍ ከማትወልደው ሴት ይልቅ ልጆች ከማሰጥ ሚስት ይልቅ የተሻለ ነው። ስለምን ኮር ነው የምታወራው? ቤት እግር ረግጠ የምንገባው ምንጣፍ ከማትወልድ ሴት ልጅ ከማትወልድ ይልቅ የተሻለ ነው። በዚህም ምክንያት ዑመር ሁለቱም ሚስቶቹን አይ ቲንክ ሁለቱን መስለኛል አባሯቸዋል፣ ፈቷቸዋል። ኡስታዝ ያርሙኛል፣ ከዛ በላይ ከሆነ አላውቅም። ኦፈይ ያኤ የአረቦች የቅኔ አባባል ነው። ማስረጃ ና ልንገር አይደል? እንደዚህ አይነት ሊዋሹ ሲሞክሩ ደስ የሚለኝ ምን እንደሆነ ታውቃለህ? ቆይ እኔ ደስ የሚለኝ ነገር ምን እንደሆነ ታውቃለህ? ሰዎች ሊዋሹኝና ሊያጭበረብሩኝ ሲሞክሩ ከፍ አደርግና ሲዋሹ አሳያቸዋለሁ። አሁን ከፍ ብዬ አድርጌሃለሁ። ቅኔውን አሁን ማን ነው የፈታው? ፍቺውን ቁጭ አድርጋት። እኛም ቅኔ መሆኑን ወደነዋል። በቅኔ ሴት ስላልወለደች አላህ እንዳትወልድ አድርጎ ያቺ ማወልደውን ደግሞ ከእሷ ይልቅ እግሬ መረገጫው ምንጣፍ ይሻላል እንዲል አደረገ ማለት ነው። how wonderful this is። ቀጥል። ይህን የመሰለ አስተምሮ፣ ይህን የመሰለ ቅኔ አይታችሁ ታውቃላችሁ? ቀጥላው መረጃውን ክፈት፣ ከዛ ቅኔውን ፍታለን። አንድ ሳህብዬ ወደ ረሱል ሰለላሁ ዐለይሂ ወሰለም ይመጣና የሆነ ጥያቄ ጠይቃቸዋል። ይኸውልህ የነገርኩህ ነው። ክፈተው፣ ቅድሚያ ክፈተው መረጃውን እና ምን ብሉት ረሱል ተቂለተከ ኡሙህ አሉት። አሁን እዚህ ጋር ምን ማለታቸው ነው? እናትህ ትጣህ ማለት እንዴት ይጠፋሃል? እንዴት ይሄን ነገር አታውቅም? አሁን የአረቦች የቅኔ አባባል ነው ይሄ። ገባህ? አሁን እዚህ አንተ የሆነ ነገር ለማስረዳት የሆነ ነገር የምታደርገው ነገር ነው። አሁን ከዚህ ነገር ይሄ ነገር ይሻልሃል የማለት ነው። ከሁለቱ እንስቶች ኢብኑ ከማትወልደው የምትወልደው ይሻልሃል የማለት አክል ነው። ኢብኑ ሐዲሱ ስለምትወልድ ሴት ከነ የለበትም። የተቀመጡት ሁለት ነገር ነው የተነጻጸሩት። ምንና ምንድን ናቸው? ንገረኝ እስኪ። ፕሊስ የተነጻጸሩት ሐዲስ ውስጥ የምትወልድና ማትወልድ ነው። ሜን ፖይንቱ ምንድን ነው አንተ የፈለግህ ያለው? እኔ ሐዲሱ ላይ ንጽጽሩ የተቀመጠው የማትወልድ ሴት እና ምንድን ነው የተቀመጠው ንጽጽሩ? የምትወልድ ሴት ጨርቅ ነው፣ ምንጣፍ ነው። ለምንድን ነው ኢብኑ ሐዲሱ ወይ በደንብ አትሰማህም ወይንም እየዋሸህ ነው? ምንጣፉን እኮ ነው የምልህ። አሁን ይሄ ምንጣፉ ፕሊዝ ምንጣፍ ማለት የምትወልድ ሴት ማለት ነው። ማይገናኝ ነገር አታገናኝ። አእምሮ ውስጥ ለፈጠርከው ወይን መልስ አትስጥ። ሐዲሱን ቆመህ ማብራራት ሳይቻል ከሐዲሱ ማብራራት ሐዲሱ ማይለውን ቀጥታ ትርጉሙ ነው እንግዲህ ምንጣፍ ማለት እግር መረገጫ ምንጣፍ ማለት የምትወልድ ሴት ማለት ነው ቀጥታ ትርጉሙ። ወይስ ይሄ ምሳሌያዊ አነጋገር ነው የነገርኩህ ነው ፍለ ምን አሰበ? ይሄ በምሳሌያዊ አነጋገር ጎበዝ፣ በምሳሌያዊ አነጋገር የምትወልድ ሴት ማለት ምንጣፍ የምትረገጥ ማለት ነው። ሜቢ እንደዛ ነገር ማለት ከማወልድ ሴት ማወልድ ሴት ትሻላለች። ዋይ አንዴ ዑመር፣ አዎ ኦፍ ኮርስ እንደዛ ማን አለህ እንደዛ? እዛኛው እሱኛው ሐዲስ ሌላ ነው። ኡስታዝ ሰይድ ቀደም የፈሰሩት እንደዛ ነው መውሰድ ያለብህ እኮ ነው። ማይገናኝ አዲስ አታገናኛ። እሺ እንዴት ነው ብለህ ትናገራለህ? እፎይ እሺ አንተ አሁን ኡስታዞቹ ሲሰጡህ አልተቀበልክም። አሁን መሰለን እኔም ሚስት ማትወልድ ከሆነ መወዳት ከሆነ ሌላ የምትወልድ እሷም እያለች ካላገባሁ እንድወልድ ደግሞ አልፈልግም አልፈልግም ብላኝ ረመዳን አንዴ ሆልድ ኦን
የምትወልድ ሴት ከማትወልደው ትሻላለች ብሎ ቢል ሜቢ እሱ ትሆኑ ይሻላል እኮ ከመውለድ አንጻር ከሆነ ይሄንኛው እኮ የሚለው ከማትወልድ ሴት ወይም ደግሞ ከመሃን ሴት ይልቅ ቤት ውስጥ የሚረገጠው ምንጣፍ ይሻላል ነው የሚለው እንጂ ሁለቱ ምወልድና ማወልድ አይደለም። ንጽጽሩ በር ላይ ሲገቡ እግሮትን የሚያራግፉበት ጭቃ የሚጠርጉበት እሱ ይሻላል ከማትወልድ ሴት። ማይገናኝ እኮ ለምን እንደሆነ አልገባህም? እፎይ አንድ ነገር ልንገርህ። እስልምና ያው መወልድና ማወልድን ብቻ አይደለም የሚወክለው። ያ ማለት እስልምና ለማስፋፋት ሲባል ብቻ ነው መወልድ ሴት የምታስፈልገን። ማወልድ ሴት ደግሞ እኔ ምን አገናኘው? እኔ እኮ ለማስፋፋት እስልምናንም ሞስት ኦፍ ታይም እንደውም ወንዱ መሃን ይሆናል። በመሃንነት ከሆነ ወንዱ መሃን ይሆናል። ስለማወልድ ሴት ነው እያወራህ ያለው። ስለወንድ ዝም ብለህ ነው እያወራህ የነበረው። ዑመር እኔ እኮ ጥያቄ ያልሆነው እኮ ምላሽ እየሰጣችሁ ያላችሁ። እኔ በመልካም አኽላቅ ኢንሻአላህ የኔ ጥያቄ መውለድና ለመውለድ ማብዛትና ለማብዛት አይደለም ንጽጽሩ። ያቺ ሴቷ ከምንጣፍ ከእግር መረገጫ ምንጣፍ ጋር ነው የተነጻጸረችው። በዚህም ምክንያት ወንድስ ቢሆን አንተ አሁን ስለ ሴት ነው ያወራህ ያለው። ወንድስ ቢሆን የኛ ጥያቄ እሱ ነው። የኛ ጥያቄ እሱ ስለሆነ ሴቷ እንዲህ እንደተባለችው የሚወልደውንም የማይወልደውንም የፈጠረው አላህ ነው። አላህ ነው የፈጠራቸው። ዑመር አልተረዳህም? ወይ አንድ ነገር በዚህ አጋጣሚ አንድ እህታችን በኮሜንት ላይ ወንድስ ቢሆን ብላለች። ወንድም ቢሆን ሴት የምትወልድ ከሆነ ፈታ ሌላ ማግባት ትችላለች። ዘር አልባ ሆነሽ እሷም መውለድ የምትችል ከሆነ እሱም የማይወልድ ከሆነ ዘር አልባ ሆነሽ ኑሪ አይላትም። አልፈታም ካለች መብቷ ነው። እሱ ካለ ሀናን በነገርሽ ላይ ቅድምም ነጥብ ያስኩ ነበር። አልፈታም ካለ እሱ እኩል እንደሆነ አልፈታም ካለ መፍታለሁ። ፕሊስ አንዴ ቅድም ብያችኋለሁ። ፕሊስ እየወደዳት ሐቅ አላት። እየወደዳት አልፈታም ቢላት እሷ ደግሞ መውለድ ማይችል ከሆነ እሷ ደግሞ ልጅ ከፈለገች የመፍታት ግዴታ ልጅ አልባ ሆነች ኑሪ አይላትም። እስልምና የመፍታት ግዴታ አለበት። ማስረጃ ይሰጡኛል። ረመዳን በመውለድ ብቻ ባለመውለድ ብቻ ሳይሆን በጠላው መፍታት ትችላለች ሴት አላችሁ እኮ በቃ ዛሬ በቃ ሚስት ባል ያስጠልቶኛል ፍታኝ ብላ መክሰስ ትችላለች። ቃዲ ዘንድ ቃዲ ፈታታል። ሁሉ ይባላል። ዝም ብሎ እንኳን ምክንያት ነው። ቆይ ሀናን እንኳን ምክንያት ነው ጠልተው አስጠላት ባሏ እያልኩሽ ነው። ጠላችሁ ባሏ ፍታኝ ብላ ቃዲ መክሰስ ትችላለች። ቃዲ ፍርድ ቤት ይፈታል። አይሻ መሐመድ መፍታት ትችል ነበር? እስኪ ይመልሱልኝ በዚህ። ምክንያቱም ለመሐመድ የሚሰማው ነብይና ሰው እኩል አይደለም። ነብይና ሰው እኩል አይደለም። ለነብይ እኮ ሴት ልጅ ራሷ አይሻ ሰው አይደለችም? አግባኝ ብላ ማቅረብ ትችላለች። ሰውና ነብይ እኩል ነው እንዴ? ሰውና ነብይ እኩል ነው በአንተ ቤት? ሰውና ነብይ እኩል ነው ወይ? ነብዩም ሰው ናቸው፣ አይሻም ሰው ናት። ነብዩ መሐመድ የአላህ መልእክተኛ ለኛ ተምሳሌት በነብዩ መሐመድ ወይ እንደሱ አይደለም። ነብይና ሰው አንድ ነው ወይ ያልኩ ነው። ቃል መልስልኝ። እሺ ላስረዳውትና አንዴ ቆይ ነብይና ሰው አንድ ነው ወይ? ከምን አንፃር ነብይና ሰው አንድ ነው? ከምን አንፃር አይደለም? ኡስታዝ በጋብቻ የኔን ሱና ተከተሉ ብለዋል ነብዩ። በጋብቻ የኔን ሱና ተከተሉ እስካሉ ድረስ አግቡ ማለት ነው እንጂ ታዲያ እፎይ እያወቅክ 9 አሁን እኔ ማግባት እችላለሁ ታውቂያለሽ? አዎ ከቻልክ 9 ከሚስትህ በላይ 9ንም ማስተዳደር ከቻልክ ምን ያግድሃል? በቃ ማግባት ነው። እስልምና 4 ነው የፈቀደው። 4 ነው። 4 ተፈቀደ ብቻ ሚስቴር ሐቅ ከቻልኩ 4 ተፈቀደ። በዚህ ነገር ውስጥ ምን ችግር አለ? 9 ግን አይፈቀድም ነው። ከመሄድ ሳላገባ የተለያየ ቦታ ላይ ዚና ከመስራት አዎ 4ቱንም አግባና አስተዳድር ውለት ተባለ። 9 አልተባልክም ታዲያ 9 ገምን አገባ 9 አይደለም 4 ወደ 4 እያልኩ ያለሁት ነብይ 9 አገባ ብዬ አንድ ሙስሊም ሱና ነው ብሎ 9 ያገባል ወይ ነው እያልኩ ያለሁት። እኔ አይቻልም። ለኛ ማድረግ ይችላሉ።
እንዲህ ማድረግ ግን ይችላሉ። እሱ 9 ሲያገባ እርሶ ደግሞ 100 ባሪያ አራት አግብተው ተጨማሪ 100 ባሪያዎችን ይዘው 104 መድረስ ይችላሉ። እሱ 9 ጨዋታ ነች እቺ ጨዋታ ነች። ቁም ነገር ላይ ያለን ሙስሊም መጨረሻን አላህ ሸሃዳ አላህ ይስጥህ። እኔ ይሄን ነው የምመኘው። ይወዳል አንዴ ተረባበሸ ፕሊዝ ቁም ነገር ላይ። ስለዚህ ጥያቄ ኡስታዝ ቅድም እርሶም አልመለሱልኝም። የማትወልድ ሴት ከምንጣፍ ጋር የተነጻጸረችበትን ዑመርም ያባረረባቸውን በግልጽ እርሶም አልመለሱልኝም። ባይዜ መካን ሴት በወንዱ ምክንያት እሷ መፍታት እራሱ አችልም እኔ እስከማውቀው ድረስ። እሺ እኔ እየገረመኝ ያለው ማግባት በራሱ እኮ አንድ ጊዜ ይችላል አንብባትና የምር እናንተ የምትከተሉት የዑመርን ሱና ነው፣ የዑመርን አባባል ነው ማለት ዑመር ምርጡ የሙሐመድ ሱና ተከታይ ነው ተብሎ ስለሚታመን ማለት ነው። የሙሐመድ ሰሃቦች በሰዓቱ የነበሩት ምርጡ የሚባሉት እነሱ ስለነበር ማለት ነው። ምን ይል ነበር ዑመር may God be pleased with him that he used to marry frequently and said ዑመር ቶሎ ቶሎ ያገባ ነበረ እና እንደዚህ ይል ነበር I only marry for the sake of having children እኔ የማገባው ልጆችን ለመውለድ ብቻ ነው። ባይዘ ኢንኩቤተር አይደለችም እኮ ሴት ልጅ ኢንኩቤተር አይደለም ብለዋል። ያ እንዴት ኢንኩቤተር አሁን ነው የታወቀው? ለምን ትቀልዳለህ? ሐዲሱን ንገረን ይልቁንስ ቁም ነገሩ። And what was narrated in the hadith condemning barren women በእነዚህ የማይወልዱ ሴቶችን በተተቸበት ሐዲስ ይላል At the prophet be pleased with him said a mat in a corner of the house is better than a woman who does not bear children ምን ይላል? ምንጣፍ ጥግ ቤት ውስጥ ጥግ ላይ ያለ ምንጣፍ ከማትወልድ ሴት የተሻለ ነው። ይሄን ቅዱሳን ሐዲስ ነው። እፎይ ይቅርታ መጠየቅ አለብህ። የሚረገጥ አይደለም የግድግዳ ምንጣፍ ጌጥ መጋረጃ ላይ ምናምን ነውና የሚረገጥ ብለህ ማቆሸሽ ልክ አይመስለኝም። እፎይ ልክ አይደለም። ቤት ውስጥ ያለ ምንጣፍ ምን እናደርግ? ትንሽ ባሳ ተጋራ ኡስታዝ ይበለው በመሰለ አይደለም። እፎይ ይበለው ችግር የለም። ኮርነር ማለት ውጭ ላይ ቆይ አንዴ ፕሊዝ። ቤት ውስጥ ያለ ምንጣፍ ምንድነው የምናደርገው? ምን ይደረጋል መሰለህ? በአረቦች አዳብ ወይም ባህል ግድግዳቸውን በቀለም አልነበረም የዛ ሰዓት በሚፈልጉት ውበት ባለው ጨርቅ ይጋርዱ ነበር። ያ ነው ተፈለገው ነው ሐዲሱን መተርጎም ስላለበት። እንደዛ አይደለም ሲጀመር የኛው ማብራሪያ እንትን ላይ ነው ያለው። ሐዲሱ ሊትራሊ ሐዲሱ ላይ ያለው ቤት ውስጥ ያለው ሐዲስ እንትን ምንጣፍ ነው የሚለው የቤት ምንጣፍ ነው ቤት ውስጥ እንጂ የግድግዳ ላይ ምንጣፍ አይደለም የሚለው። ለግድግዳ ምንጣፍ ተብሎ አይደለም የሚነገረው። ምንጣፍ መሬት ሌላው ኮርነር እያለ እኮ ነው። ኮርነር ኦፍ ዚ ሃውስ እያለ እኮ ነው ራሱ እንግሊዝ ነው። ኮርነር ማለት ምን ማለት ነው? ኮርነር የቤቱ ዳር ወለል ማለት ነው። ታዲያ ወለል ነው ማለት ነው። ስለዚህ ምንጣፍ ሊቀመጥ የሚችለው ምን ላይ ነው? የቤቱ ዳር ላይ ነው አይደል? ማለት ነው ያ ላይ ይሆናል ወይ ከቤት ውጪ ሊሆን ይችላል። ለኛ ተራይ ነው። ችግር የለውም። ሐዲሱን ክፈተው። ሊትራሊ ቆይ ዋናው ነገር ሐዲሱን ክፈተው። ኦኬ የፈተዋቸው ሊያስቀምጡት ነው። ኦኬ ይኸው ኡስታዝ ይታያል። ኤማት ኢን ሃውስ ነው is better than a woman who does not bear children። ስለዚህ ቤት ላይ ያለ ምንጣፍ በቀለ ረግጠ ነው የምንገባው ነው። ምንም እንትን አይደለም። ምንጣፍ በእጃችን የምንገባበት ኮርነር የቋንቋ ትርጉም ስለሚለያ ችግር በእንግሊዝኛም በአማርኛም በአረብኛ ችግር የለውም። እኛ ደግሞ በአረብኛ ስለቀረ ችግር የለውም። በፈለከው ስታይል ሰደው ግን በጣም ደስ የሚል ነገር ቁርአንን አበጥረ
እፈይ የነብዩ ሐዲስና በጥረ መታል ወደ ዑመር ወርዳል። ማሻአላህ ደስ ይላል። መጨረሻን አላህ ያሳምረው። ወሰላሙ አለይኩም ወኢላም አንዴ በነገራችን ላይ ኮርነር ማት ቢል ያው ነው። ኮርነር ማት አልገባችሁም እንጂ ኮርነር ማለት የቤቱ ዳር ላይ የሚቀመጥ ነው። የቤቱ ዳር ደግሞ መግቢያ ሊሆን ይችላል። ችግር የለውም። ኮርነር ማት ብላችሁ ሰርች ብታረጉ ራሱ የሚመጣላችሁ ይሄ የምትረግጡት ነው፣ የሚረገጠው ነው። ኮርነር ማት ራሱ ቢል ምንም ችግር የለውም። ኢን ዘ ሃውስ ቢል ችግር የለውም። ይሄ ግድግዳ ላይ የሚሰቀለው ሳይሆን ኮርነር ማት መሬት ላይ ተደርጎ የቤቱ ጥግ ላይ የሚረገጠው ነው። ይሁን በእኛ ይሄ የለም፣ በእስልምና እንደዚህ የለም። እሺ ይሁን አልን እኮ ተው፣ ችግር የለም ይሁን። ምን ችግር አለው? ቀለል ስናደርገው ችግር የለም። ኡስታዝ እኔ ግን አንድ ጥያቄ አለ ልጠይቆት። ምናልባት እፎይ ከፈቀደልህ አዲሱን ይጨርስ፣ ክርስቲያን ጨርስ፣ አንተና ወደ ክፍሉ ተመለስና ጨርሰው ነው የቀድሞ ወጣ። እንግዲህ ምንድነው የሚረገጠውን ምንጣፍ እንደሆነ ግልጽ ነው። ስለዚህ ምን ይል ነበረ? ማት ኢን ዘ ኮርነር ኦፍ ዘ ሃውስ ኢዝ ቤተር ዛን ኤ ውመን who does not bear children። ከዚህ ምንጣፍ አትሻልም ይላል። and the best of your women are those who are fertile and loving። እጅግ በጣም ጥሩ የሚባሉት ሴቶች የሚወልዱና የሚወደዱ ናቸው። and he said ይላል a dark skinned woman who is bear children is better than a beautiful woman who does not bear children። በጣም ጥቁር አስቀያሚ ሴት ልጅ መውለድ የምትወልድ ከሆነች በጣም ቆንጆ ከሆነች ልጅ ከማትወልድ ሴት ማትወልድ ትሻላለች፣ ትበልጣለች። ቤተርዛን እና ራሱ እንዳትወልድ ካደረጋት በኋላ እንደዚህ ማለት ጤናማ ነው ወይ ነው? ቤተርዛን እኮ ነው። እፎይ ምን ችግር አለው? ቤተርዛን ችግር አለው? ቤተርዛንን ያስረዱኝና የኔም ጥያቄ ስለሆነ መልሶ ራስን መልሰው ከባድ ልጅ ነው። በቃሽ ችግር የለው። አንድ ልጠይቃቸውና ያልተዋጠልህም መልሶ ራስን አንድን ሰው ማለት ነው አንድን ሰው ከአንተ አህያ ይሻላል ቢለው ይሄ ስድብ ነው አይደል ኡስታዝ? አዎ ቴንክ ዩ። አንድን ሴት ደግሞ ማለት ነው ከቤት ውስጥ ከማትወልድ ሴት የቤት ውስጥ ምንጣፍ የሚረገጠው ምንጣፍ ይበልጣል ሲል ስድብ አይደለም? ስድብ አይደለም። ለምን መሰለህ ስድብ የማይሆነው ለመሰለህ ምንጣፍ የሚረገጥ ተብሎ የተተረጎመበትን ብዙ እንትኑ ስላለመግባ ነው እንጂ አረብኛውን ብታመጣልኝ አሁን ምንጣፍ እግር ላይ የሚደረግ ምንጣፍ አይደለም ትርጉሙ፣ ግን ችግር የለውም ብለን እየተቀበለ። ሁለተኛ ምን ያክል የማትወልድን ሴት ማግባት አለመፈለጉን ዑመር ተናገረ እንጂ ሐዲስ አይደለም ይሄ፣ ወይም ቁርአን አይደለም ይሄ። ግዴታ የለብንም። ሐዲስና ቁርአን ሲሆን ነው ሸሪዓውን የምንነጋገርበት እንጂ ሱሐባዎች ወይም ከዛ በኋላ የተናገሩት ሰዎች አለመቀበልም እንችላለን። ግዴታችን አይደለም። መቀበል ስንፈልግ እንቀበላለን። ሰይድ ምርጡ ሙስሊም ማን ነው? እርሶ ወይንስ ዑመር? እንዴ እኔ ጋር እንዴት ታወዳድራለህ? ፎይታው እንጂ ዑመር። ስለዚህ ምርጡ ሙስሊም ደግሞ ምን ያደርግ ነበረ? ከእናንተ ምንጣፍ ይሻላል እያለ መሃኖችን ያባረር ነበረ። ለእርሶ ሮል ሞዴል ምሳሌ ተደርጎ የተቀመጠው ይሄ ነው ምርጡ፣ እሱን ተከተሉት የተባላችሁ እናንተ መሃን ናችሁ፣ ከእናንተ ደግሞ ምንጣፍ ይሻላል ብሎ የሚፈታ የሚያባረር ከሆነ እንዴት ነው እሱ የምታስማሙልኝ? አሌስ እርሱ አሁን በዚህ አስተምሮ ላይ ከዑመር ይልቅ ይሻላል። ወደ ሌላ ርዕስ ሂድ። ዑመር በዘገቡትን ይሄንን አገኘ። እሺ የዑመርን ይሄን እንደ አንድ በቃ አግኝተህበታል። አንተ በመሰለህ ያው በምንጣፍ አመሳሰልከው፣ ውሰደው ወደ ሌላ ርዕስ ነው። ለምን እንደ አማርኛ ስድብ ነው። ያ ስድብ ነውማ ልትል ነው ያው እሺ ፎይ ለማንኛውም ምን ያዝና ወደ ሌላ ርዕስ ሂድ። ኡስታዝ እኮ ስድብ አይደለም አሉ። አንተ ስድብ ነው አልክ። ኡስታዝ ደግሞ ስድብ አይደለም አሉ እኮ። ስድብ ነው። አሁን እንግባባና ማለት ስድብ አይደለም በተረዳ ነው። አቤት ስድብ አይደለም ሲባል አቤት ቢያለ ኡስታዝ ሰይድ አይሰማም? አቤት እያልኩ ነው። ይሰማል። እሺ
እንደዚህ ታስገቡኛላችሁ የሐዲሱ ሙራድ ሊቃውንቶቹ እንዴት አድርገው እንደተረዱት እንደፈሰሩት ይሄን ለትንስ ልነግራችሁ እሺ ደግ ትፈቅዱኛላችሁ? ቀጥል። እፎይ ነው የሚፈቅደው። እኔ ለመስማት ዝግጁ ነኝ። እሺ ቅድሚያ አንተ ተመካን ሴትና እፎይ ከመወልድ የትኛው ይሻላል ለምታም ነው? ምን ይላሉ? ይሄንን መብለጥ የሚባለውን ነገር የሚያያዘው ይላሉ ኢብኑ ሐጀር አስቀላኒ የሚባሉት ሰውዬ ኃይለኛ እንግዲህ በሐዲስ ዙሪያ ኃይለኛ ሊቃውንት ናቸው። ኢብኑ ሐጀር ማለት ሁፋዝ የሚባሉት ሰዎች ናቸው። እነሱ ምን ይላሉ? እንደ ሸርህ ሐዲስ ፈድል አይሻ ኢላ አለ ኒሳ ትበልጣለች ብለው ሲፈስሩ ይሄም ይላሉ ፈድሉ አይሸተ አለ ኒሳ ከፈድል ስተሪዲ አላ ሰኢድ الطعام أن هذا التفضيل ይላሉ። ይሄ መብለጥ የሚባለው ነገር هو تفضيل في الصفات በሲፈት የሆነ በሰውየው ባህሪ በመመጸን የሆነ ተፍዲል ነው ማበላለጥ ነው ይላሉ። ካለ ዒልሚ ዕውቀትን ይመስል ወልዓመሊ እንደዚሁ ስራን መተግበርን ይመስል ወልበረከቲ ባንዳቸው ኸይር ስራን ይመስል ወሪዋየት الحديث እንደዚሁም ወሬን ከትልቁ ሰው ከዛ ከነብዩ ወሬን ማውራትን ይመስል ወለይሰ ይህ መብለጥ የሚባለው ነገር አይደለም ሙተዓሊቀን የሚንጠለጠል ነገር አይደለም ቢመስአለት الانجاب ወልውላደቲ ልጅ ባለመውለድ በእንደዚህ የሚንጠለጠል ነገር አይደለም። ፈልከላሙል ኢንሳንዩ የሰውነት መውላት የሚባለው ነገር ፊዲኒ በዲን ነው ወዲራየቲ እና እንደዚሁ ደግሞ በእውቀት ላ የዙሉ ቢሰበቢል አቂም ይላሉ መሰለን መሃንነት በመሆን ምክንያት ይሄ አይወገድም። መብለጥ የሚባለው ነገር በስራ በመተግበር እንደዛ ከሆነ ነው እያለ ነው ሙአባ ያመጣው ሁጅ አርገህ ኢብኑ ጃር አልአስቀላኒን ስትጠቅስ መሃን በመሆን ካልሆነ መበልጠው በእውቀትና በስራ በምግባር ምናምን ከሆነ መሃኖቹ መሃይም ናቸው፣ እውቀት የላቸውም፣ ደንቆሮ ናቸው እያለን ነው ኢብኑ ጃር አልአስቀላኒ። የወለዱት ብቻ የሚኖራቸው መግባር ያላቸው እያለን ነው። የሚወልዱት እንደዛ ማለት አይደለም። ይሄ እኮ እያለ ያለው እሷን እንግዲህ ልጅ እሷን አላህ አልቀደረላትም ባልቀደረላት ይሄ አቂም ብለህ ብትወስደው እንኳን ማለት ነው ልጅ የላትምና አትወልድምና ብለህ አቂም ብትለው እንኳን ይሄ ትበልጣለች የሚባለው ነገር ይሄ በስራ በመተግበር በዚህ የምትበልጥበት ምክንያት በዚህ ይሄን ደረጃዋን አያጎልም ነው ቆያ አጎደለዋ እንትና ሙአባ እንዴ። ምክንያቱም አሁን በምን አመጣህልን መሰለህ አንተ ስበህ ያመጣኸው እኮ እውቀቷን ከአቅል አንጻር ከባህሪ አንጻር እንደዚህ ብለህ ዘረዘርክ እኮ በእነኚህ ነው እንጂ ባለመውለድ አይደለም አልክ። እስቲል ያን የተንጠለጠለው ማለት ነው አለማወቅም መግባር ባህሪ ጥሩ አለመሆንም የተንጠለጠለው እኮ መውለድ ማችለው አለ ነው ያጣበቀው አይደለ? ስለዚህ የምወልደው ደግሞ በተቃራኒው አቅል ያላት ቆንጆ እንትን ስነ ምግባር ያላት እንደዚህ ሆነ አድርገህ ለዚህኛዋ መልካሙን ሰጠ ለዚህኛዋ ደግሞ መጥፎውን ሰጠህና ስለዚህ ችኛዋ መበልጠው በዚህ ነው ስትል ባይ ዲፎልት ምን እያልክ ነው ማለት ነው? ማትወልደዋ ሴት ባለመውለድሽ አይደለም የበታች ሆንሽው እውቀት ስለሌለሽ ባህሪ ስለሌለሽ ስትላት፣ ስለዚህ የትኛውን ቦታ ስታወዳድር አሁን ማትወልድ ሴት ከምትወልደው ልቅ እውቀት የላትም፣ ስነ ምግባር የላትም፣ እምነት የላትም፣ ደካማ ነች ከምወልደው ይልቅ። ይሄ የሚያሳየው ምንድነው? አለመውለዷ ጭራሽ ምን ጎትቶባት አመጣት? አለመውለዷ ሳያንስ መሀይምነት አመጣባት ማለት ነው። ስነ ምግባር መበላሸት አመጣባት ማለት ነው። ይህን ሁሉ ደግሞ ቀድር ነው ታምናለህ አንተ። አላህ ነው ይህን ያደረገባት። ስለዚህ ወደ አላህ ይጠጋል ማለት ነው። ተጨማሪ ችግር ነው የሰጠህን ጭራሽ። ኦፌይ አጠቃለው እስቲ በጣም ተንዛዘ፣ በጣም አስጠላ ስልህ የለም። ይሄን እኮ ስትረዳ ይሄንን
አንዴ ሁላችሁም እዚህ ላይቭ ላይ ያላችሁ ሰዎች አንድ ጥያቄ ቢጠይቃችሁ ከምትወልድ ሴትና ከማትወልድ ሴት የትኛውን የምትመርጡት? የትኛዋን ነው የምትመርጡት? ለሙስሊሞች ነው ክርስቲያኖች? ሁላችሁም የምትወልድ ሴት ክርስቲያንም ሆነ ሙስሊምም ይሁንናተ ያለ እኛን ተወልደ ከምትወልድ ሴትና ከማትወልድ ሴት የትኛውን ነው የምትመርጡት? እዚህ ጋር ነው ሜን ፖይንት። መልሱ እናንተው ጋር ነው። እንደ ሸሪያው ከሆነ ምርጫ ራሱ አያስቀምጥም። ሴት መገባት ያለባት ለነኚህ ነው ብሎ ያስቀምጣል። አንደኛ ለንብረቷ፣ ሁለተኛ ለዲኗ፣ ሶስተኛ ወላጅን ፈርታይል መሆን ምንድነው በአማርኛ መውለድ ወላጅነት ለዘሯ፣ ለቤተሰብ ክብሯ እንዲህ እያለ ያስቀምጣቸዋል። ስለዚህ ለነኚህ ነው የምትገባው ከተባልክ ሪኮመንዴሽን ተሰጥተዋል፣ ለምን እንደምታገባ ሴት ልጅ። ስለዚህ በዚህ መስፈርት ውስጥ ነው የምትሄደው ማለት ነው። እኛ ጋር ከመጣ ግን ሰው እንደፈለገው ምርጫ አለው፣ ነፃ ምርጫ። ግን እኛ ጋር ሲመጣ ፍቅሯን አይተን ነው የምናገባው። ይኸውልህ አሁን ገንዘባቸው አይተን እያገባን አይደለም፣ ፍቅራቸውን አይተን እያገባን። ረመዳን እዛ ብቻ ለገንዘቧ እኮ ይላል እኮ ሐዲሱ፣ የምትገባው ሴት ልጅ ለገንዘቧ ይላል እኮ አይልም። ወደ እኛ ሲወርድ ግን ፍቅራቸውን አይተን ገንዘብም አንፈልግም። ቆይ ረመዳን መለሳለሁ አይልም እያለ ነው። ሌላ ጥያቄ ነው አለኝ አልኩ። ሌላ ነገር አላልኩም። አንዴ ሌላ ጥያቄ አለኝ እኔ ኡስታዝ የሚጠይቅ ጥያቄ ነው። ኦኬ ቀጥል። እኛ ጋርም ጥያቄ ካለ በዚህ ጉዳይ ላይ ቀጥል። አለኝ በአንተም ጋር አለኝ እሷም ጋር አለኝ። ኡስታዝ እኛ ተጠይቀን ነበር የምትወልድ ነው ማትወልድ ነው የምታገቡት የሚለውን መልስ ልስጥ በ30 ሰከንድ እና አሁን እኔ ሌላ ጥያቄ ነው የሚያካትት ጥያቄ አይደለም። አንዴ መልስ 30 ሰከንድ ብቻ ነው። እንደ ሰውኛ እንደ ሰው አስተሳሰብ የምትወልዷን እኔ ልመርጥ እችላለሁ። ችግሩ ግን የሚመጣው አምላክ ራሱ ግን ህግ አውጥቶ ወይም ደግሞ ነብይ የሚባሉ ህግ አውጥቶ የማትወልዷን አታግቡ ብሎ ሲል እሱ ችግር አለው ማለት ነው። ምክንያቱም እቺ ሴት መሃን የሆነችው ፈልጋ ወዳ ሳይሆን አምላክ የሰጣት ነገር ነው። አምላክ በሰጣት ነገር በዛ ነገር ይብስ ደግሞ ጉዳት ውስጥ ስትገባ ይሄ ኢፍታዊ አምላክን ኢፍታዊነት ያሳያል። እንደ ሰውኛ ካሰብክ ሰውነኛ እኔ የምትወልድ ሴት ልፈልግ እችላለሁ። እኔ ደካማ ነኝ፣ ጎዶሎ ነኝ። አምላክ ግን ሙሉ ነው ካል ፍጥረቱ ደግሞ የእሱ ናት ብለህ የምታስብ ከሆነ ትክክለኛ ፍርድ ሊሰጣት ይገባ ነበር ማለት ነው። ከአምላክ የሚመጣውና ከሰው የሚመጣው የተለያየ ስለሆነ ስለዚህ እናንተ ጋር ችግሩ ምንድነው? አላህ የተናገረው እና መሐመድ የተናገረው ስለሆነ ከልብ ወለድ ስለማይናገር ራሱ ባጎደላት ነገር ፍርድ የተጣመመ ፍርድ ስለሰጠባት ይሄ ትክክል አይደለም እላለሁ። እኔ ጨርሻለሁ።